ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ናችሁ? ድምጼ እንዴት እንዳማረበት ያው እየሰማችሁ ነው። ቆይተ ብትመጣ ጉንፋን ይዘህ መጣህ የሚል አይጠፋም። ያው ከዞርኩበት ቦታ ነው እንግዲህ የመጣሁት። በጣም ይቅርታ። ክረምት ላይ ብዙ ወጣቶች ፕሮግራም በተለይ ወደ ደቡብ አካባቢ ብዙ ይበዛልና ያለማቋረጥ እነሱ ጋር እየሄድኩኝ ሳገለግል ማገለግለው ደግሞ በድምጼ ስለሆነ ረፍት ይፈልግ ነበር እና በላይ ሲሆን ቶሎ ሪከቨር ለማድረግ አስቸገረኝና በየመካከሉ እንግዲህ ባስል ምናምን እንደዚህ ታገሱኝ ለማለት ነው። ክብር ለእግዚአብሔር ይሁን። አሁን ወንድማችን አቢብ እንደተናገረው እናንተም እንደምታውቁት እነሆ እምነታችን ከማቴዎስ ወንጌል በኋላ የቀጠለ ትምህርት ነው። ጥሩ ነው። ከቡክ ስተዲ ወደ ቶፒክ ዞር ማለት ደግሞ በጣም ጥሩ። ያው በመመካከር የተደረገ ነገር ነው። ጥሩ እየሄደ እንዳለ ደግሞ ያው እንከታተላለን። እግዚአብሔር ይመስገን። እነሆ እምነታችንም እዚህ ውስጥ ያለ ነው። ከሌላ ቦታ አይደለም እምነታችን የምናመጣው፣ እዚህ ውስጥ ያለ ነው። ማቴዎስ እዚህ ውስጥ እንዳለ ሁሉ እምነታችንም እዚህ ውስጥ ነው። ግን እነሆ እምነታችን ከአንድ ቴክስት ወይም አንድ ቦታ ላይ ብቻ የሆነ አይደለም። ሲስተማቲካሊ በተለያዩ ቦታዎች ያሉትን በዛ ርዕሰ ጉዳይ ላይ ግን የእግዚአብሔር ቃል ምን ይላል የሚለውን ከአጠቃላይ መጽሐፍ ቅዱስ እውነት አንጻር ለመመልከት የተሞከረ አካሄድ ነው። ስክሪፕቸር ታይቷል። መጽሐፍ ቅዱስ ምንድን ነው? ማን የጻፈው? መቼ ተጻፈ? ለምን ተጻፈ? ፐርፐዙ ምንድን ነው? እነዚህ ነገሮች ስንመለከት ቆየን። ከዛ እግዚአብሔር አብ ማን ነው? እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እነዚህን ስናይ ቆይተን ነው ቀጥታ አሁን ዶክትሪን ኦፍ ማን ወይንም ሰው ማን ነው፣ የሰው አፈጣጠርና ማንነት የሚል ነው አሁን ከኔ ጋር የምንጀምረው። እንደው በአንዴ ከሰማይ ወደ ታች እንዴት እንወርዳለን? ለና እግዚአብሔር ስንል ቆይተን መጽሐፉም እንደዛ ነው። መጽሐፍ ቅዱስም እግዚአብሔር ብሎ ወደ ሰው ነው የሚወርደው ቀጥታ እና ፌር ነው ለማለት ነው። መጽሐፍ ቅዱስ ስለዚህ ብቻ ይናገራል ማለት አይደለም። ስለ ፍጥረት ስለ ብዙ ነገር ይናገራል። ግን ስለ ሰው የሚናገረውን ያክል ስለምንም አይናገርም። መጽሐፉ የእግዚአብሔር መጽሐፍ ነው። እግዚአብሔር በፍጥረት ታሪክ ውስጥ ሁሉ ያደረገውን አሁን እያደረገ ያለውን ወደፊትም የሚያደርገውን የሚናገር መጽሐፍ ነው መጽሐፍ ቅዱስ እና ሰፊ ሽፋን የሚሰጠው ስለ ሰው ልጆች እንደሆነ መጽሐፍ ቅዱስ ይመሰክራል። ከዚህ የተነሳ ወርዝ ያደርጋል ማለት ነው። ዶክትሪን ኦፍ ማን ማጥናታችን በጣም ተገቢ ነው ብዬ አምናለሁ። ለምን ግን ዶክትሪን ኦፍ ማን ለምን ስለ ሰው እናጠናለን? ስለ ሰው አፈጣጠርና ስለ ሰው ማንነት ለምን እናጠናለን? ብዙ ሪዝኖች ሊኖሩ ይችላሉ። ከምክንያቶቹ መካከል ግን አንዱ ቀደም እንደጠቀስኩት መጽሐፍ ቅዱስ ብዙ የሚያወራው ስለ ሰው ነው። ምናልባት ስለ ሌላ ነገር ከመሰለን በደንብ ማስተዋል ያስፈልጋል። ብዙ የሚናገረው ስለ ሰው ነው። ስለ ሰው አፈጣጠር ይነግረናል። ስለ ሰው አወዳደቅ ይነግረናል። መልሶ እግዚአብሔር የሰውን ልጅ የራሱ ለማድረግ ለመዋጀት የሄዳቸውን ሂደቶች እንመለከታለን። ብዙ ነው እንዳለ በቃ እስከ መጨረሻው ድረስ ስንመለከት እግዚአብሔር በሰው ሕይወት ውስጥ ያለው ዓላማ በጣም ጥልቅ፣ በጣም ሰፊ፣ በጣም ክቡር እንደሆነ እንመለከታለን እና መጽሐፉ ሰፊ ሽፋን ከሰጠው ማጥናት ግዴታችን ነው ማለት ነው ስለ ሰው። ሌላው እግዚአብሔር ሰውን ሲፈጥረው ከሪስፖንሲቢሊቲ ጋር ነው፣ ኃላፊነት ሰጥቶታል። ስለዚህ የተሰጠው ኃላፊነት ምን እንደሆነ በደንብ ማወቅ
ያስፈልጋል። አሁን ሌሎች ፍጥረቶች ከሰው ውጭ ያሉ ፍጥረቶች እንስሳቶቹ፣ ዛፎቹ፣ ቅጠሎቹ፣ ተራራው ሁሉ በእግዚአብሔር እንደተፈጠረ ዛሬ ዘፍጥረት 1 ላይ ስለምናይ እነሱ እንደ ሰው አይደሉም። የተሰጣቸው ኃላፊነት የለም። ምክንያቱም ከእግዚአብሔር ሼር የሚያደርጉት ካራክተር ወይንም ማንነት ስለሌላቸው ጀስት ተፈጥረዋል፣ ኤግዚስት አድርገዋል፣ ይኖራሉ፣ ይለወጣሉ፣ ይተካሉ እንደዚህ። ሰው ጋር ስንመጣ ግን ሰው በተለየ መንገድ ከእግዚአብሔር የተቀበለው ኃላፊነት እንዳለ መጽሐፍ ቅዱስ ይናገራል እና ከዚህ የተነሳ እሱን ማጥናት ያስፈልገናል። ሌላው ሰው ስለሆንን ነው የምናጠነው ማለት በጣም ሬሌቫንት ነው ለማለት በጣም ይመለከተናል። ሰው ባንሆን ምን ይሰራልናል? ስለ ሰው ማጥናት እንላለን። ሌላ ቢንግ ብንሆን ማለት ነው፣ ሌላ ፍጥረት ብንሆን። ሰዎች ሆነን ስለ ሰው ማንነት ለማወቅ አለመጓጓትና አለመፈለግ የጤንነት ምልክት አይደለም። ስለዚህ ሰው አፈጣጠሩ ምን ይመስላል፣ ማንነቱ ምን ይመስላል የሚለውን ማየታችን ራሳችንን በቅጡ እንድናቅ ያደርገናል። ደግሞ ተያያዥ ናቸው። ሰው እግዚአብሔርን አውቆ ራሱን ፕሮፐርሊ ካላወቀ ብዙ ስህተት ውስጥ ይገባል። ምን እንደሆነና ምን እንዳልሆነ ማወቅ አለበት ሰው። እና የዛሬ አፕሮቻችን እንደ ኢንትሮዳክሽን የመግቢያ አይነት ነገር ነው የምናደርገው። ሞር ዘፍጥረት ምዕራፍ 1 ላይ ነው ትኩረት የምናደርገው። ኔክስት ዊክ ዘፍጥረት 2ም ሌሎች ክፍሎችንም ለመሄድ እንሞክራለን። በዋናነት ግን ዘፍጥረት 1ን ዛሬ ትኩረት አድርገን እንመለከታለን። እስቲ እንጸልይና የምንጸልይበት ምክንያት ምንድነው? በጣም ፎከስድ ሆነን የተሳሳተና የተዛባ አመለካከት በጣም ብዙ ችግር ውስጥ ይከታል ሰውንና አንዳንዴ የሆነውን በቅጡ አለማወቅ ብዙ ዋጋ ያስከፍላል። ያልሆነውንም ደግሞ ምን እንዳልሆንም ደግሞ አለማወቅ እንደዛው ዋጋ ያስከፍላልና እንጸልየው እንዲህ ብለን ነው። እግዚአብሔር ሆይ ሰውን ምን አርገህ እንደፈጠርከው ብቻ ሳይሆን ምን አርገህ እንዳልፈጠርከውም ተናገረኝ። መጽሐፍ ቅዱሳችን ውስጥ ሰዎች ከሰውነት ልለፍ ብለው ብዙ ጣጣ ውስጥ ገብተዋል እና ይሄ ድሮ የቀረ ከመሰለን ተሳስተናል። ምናልባት ሊበስ ይችላል። በዘመናዊነቱም በኋላ ቀርነቱም የዚህ ችግር ሰለባ ይሆናል የሰው ልጅ። አንዳንዴ ዘመናዊነት ብቻ ይመስለናል ሰውን ከእግዚአብሔር የሚያርቀው አይደለም። ኋላ ቀርነትም የባሰበት ነው። እንደው እንለምነዋለን እግዚአብሔርን። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ስትል ምንድን ነበረ ካንተ ሼር ያደረግነው መልክና ምሳሌ? ምንስ አልነበረም ካንተ ሼር ያላደረግነውስ ነገር ምን ነበረ? ደግሞ ስለምን ዓላማ ነበር እግዚአብሔር ሆይ ሰውን ልጅ የፈጠርከው? እና ዛሬ ሪሊ እውነት ሰው ለተፈጠረበት ዓላማ ይኖራል ወይስ ከዛ ውጭ ወጥቶ በአመጽ በብዙ ስቃይ ውስጥ በብዙ ውጥንቅጥ ውስጥ ያልፋል የሚለውን እያሰብን በጌታ ፊት እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እንደዘመር ነው እንደዛው አንተ ትልቅ ነህ፣ አንተ ክቡር ነህ፣ አንተ ኃያል ነህ፣ አንተ የማትመረመር መርማሪ ነህ። ክብር ላንተ ይሁን። አንተ እንዲህ ነህ የሚለውን እግዚአብሔር ሆይ ከቅዱስ ቃል ስናይ ቆይተን ዛሬ ጀምሮ ደግሞ ለተወሰኑ ሳምንታት እኛስ ማነን? ማን ነበርን? እንዴት ነበረ ዲዛይን ያረከን አንተ? ይሄን ልናጠና በፊትህ አለን። ቅዱስ ቃልህን ቁረስልን እግዚአብሔር ሆይ። ያንተ መልክ ያንተ ምሳሌ ምን እንደሆነና ደግሞ ምን እንዳልሆነ አንተ አሳየን። የተፈጠርንበት ዓላማም ምን እንደነበረ እንድትናገረን እንጸልያለን። በዚህ ሁሉ ደግሞ እግዚአብሔር ሆይ መልሰን ላንተ ክብር ሰጥተን ይህን ፕሮግራም እንድንጨርስ ሁላችንን እርዳን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ስለዚህ በእነዚህ ምክንያቶች ዶክትሪን ኦፍ ማን ወይንም ሰው ማን ነው? ሰው ስንል ወንድና ሴት ነው፣ ወንድ ብቻ እንዳታስቡ። አንዳንዴ እንደዛ አይነት አስተሳሰብ ስለሚኖር ነው። መጽሐፍ ቅዱስ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ስለሆነ የሚለው ዶክትሪን ኦፍ ማን ሲባል ማን ወንድ እንትን አይደለ። ስለዚህ እንደዛ እያወራው እንዳልሆነ በዛው ተናግሬ ልጀምር። ገና ከመምጣቱ ረብሻ ጀመረ እንዳይባል። ስለዚህ የምናየው የመጀመሪያው ነገር እግዚአብሔር ሰውን እንዴት ፈጠረ፣ ወንድና ሴት አድርጎ የፈጠራቸውን እንዴት ፈጠረ የሚለውን መመልከት ጥሩ ነው። የዘፍጥረት ምዕራፍ 1
ቁጥር 26 እስከ ቁጥር 28 ላንብብና ግን በኋላ መለስ ብለን ከሰው በፊት የተፈጠሩትን ፍጥረቶች መመልከት ያስፈልጋል። ለምን ይጠቅመናል? የምናጠናው ስለ ሰው አይደለም ወይ? ከዛ በፊት ያሉት ጨረቃ፣ ፀሐይ፣ ከዋክብት፣ ውሃው፣ የብሱ፣ ጠፈሩ ምናምን ምን ይጠቅመናል ካለን አይ የምናመልከው አምላክ የዚህ የፍጥረቱ ሁሉ ባለቤት መሆኑን መመልከት ስላለብን ነው። ይሄን የማያምኑ ሌሎች አማልክቶች ብዙ ጊዜ እንደ አምላክ የሚቆጥሩት ፍጥረቶቹን ወይ ፀሐይ ያመልካሉ ወይ ጨረቃ ያመልካሉ። ዘፍጥረት 1 ግን በጣም ደስ የሚለው አሕዛብ የሚያመልኳቸውን ሁሉ የእናንተ አምላክ ፈጥሯቸዋል ነው የሚለው። ክብር ለእግዚአብሔር ይሁን። ተራራውን ምኑን ሁሉ የፈጠረ እግዚአብሔር እንደሆነ በመናገር ነው ዘፍጥረት ምዕራፍ 1 የሚጀምረውና ብዙ መሰረታዊ ክርስትና አስተምህሮ የሚባሉ ነገሮችን አጭቆ የያዘ ነው ዘፍጥረት ምዕራፍ 1 እና ምዕራፍ 2። ኢየሱስም አፕሮቹ ይሄ ነበር። በነገራችን ላይ ጥያቄ ሲጠየቅ ከመጀመሪያ እንዲህ አልነበረም ይላል። ምን ማለት ነው? ዘፍጥረት 1 እና 2 ጋር እየሄደ ነው ማለት ነው። እንደዚህ ነበር የሚመለሰው እና ኦሪጂናሊ እግዚአብሔር ኢንቴንሽን ይሄ ነበር። ፍጥረት ይሄን ነው የሚመስለው። ከተበላሸ በኋላ ነው ነገር እንደዚህ ሆነው እያለ አመላለሱን ስንመለከት ቴዎሎጂያችሁን ስትሰሩ ሂዱ ወደዛ እያለ ነው ማለት ነው። ስለዚህ ዘፍጥረት 1 እና 2 ላይ ፍጥረት እንዴት እንደተፈጠረ ስለሚናገር ላንብብና ስለ ሰው አፈጣጠር ከዛ ተመልሰን ለሰውም የሚያስፈልገውን ፍጥረት ነገር እግዚአብሔር ቀድሞ እንዴት እንዳዘጋጀና የፍጥረቱ ሁሉ መጋቢ ፕሮቫይደር እግዚአብሔር እንደሆነም በዛው እንድንመለከት ያደርገናል። ላንብብ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ ቁጥር 28። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ሲል እንመለከታለን። ይሄ እንግዲህ ምዕራፍ 2 ላይ ዘፍጥረት ምዕራፍ 2 ላይ ዘርዘር አድርጎ ይነግረናል አፈጣጠራቸውን። ግን ጀነራል የሆነውን ነገር ሲነግረን እግዚአብሔር ሰውን በመልካችን በምሳሌያችን እንፍጠር ብሎ በእግዚአብሔር መልክ በእግዚአብሔር ምሳሌ የሰው ልጅ እንደተፈጠረ ደግሞም ወንድና ሴት ሆነው እንደተፈጠሩ ይሄ ክፍል ይነግረናል። ከዚህ በፊት ምን ፈጥሯል እግዚአብሔር? ያው 6ኛው ቀን ላይ ነው እግዚአብሔር ሰውን የፈጠረው። ከዚህ በፊት ምን ፈጥሯል ብለን ስንመለከት ከዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ ስንመለከት በመጀመሪያ የፈጠረው ብርሃናትን እንደፈጠረ ቀንና ሌሊት ብሎ እንደከፈለው የመጀመሪያዎቹ ቁጥሮች ይናገራሉ። ከዛ ጠፈርን ሰማይ የሚለውንና ምድርን የሚባለውን እሱን እንደለየ ይናገራል። ከዛ ሳር፣ ቡቃያ፣ ዛፍ እነዚህን እንደፈጠራቸው ይናገራል እስከ 3ኛው ቀን። ከዛ 4ኛው ቀን ላይ ቀንና ሌሊት አለ፣ ብርሃንንና ጨለማ ለየ የሚለው ዘርዘር ሲል ማለት ነው። በ4ኛው ቀን ላይ ምንድነው የሆነው? ምልክት እንዲሆኑ ታላላቅ ብርሃናትና ታናናሽ ብርሃናትን ደግሞም ከዋክብትን ፈጠረ ይላል። አሁን ኦሪት ዘፍጥረት ምዕራፍ 1 ስለ ብርሃንና ስለ ጨለማ ወይንም ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ሲናገር በእግዚአብሔር ተፈጥረዋል ብሎ ነው የሚያስተምረን። እግዚአብሔር የፈጠረውን ፍጥረት ዘፍጥረት 1 ብቻ አይደለም የሚነግረን። ለምሳሌ አለፍ አለፍ ብሎ የሙሴ መጽሐፍትም ላይ ታገኟቸዋላችሁ። ሪማይንድ ለማድረግ ሲፈልግ እግዚአብሔር ሕዝቡን ወደ ጣዖት አምልኮ ምናምን ሲሄዱ አረ እንደዚህ አይደለም ይላል። እኔ ይሄን የፈጠርኩ አይደለም፣ እኔ የፈጠርኩ አይደለም፣ ይሄን የፈጠርኩ አይደለም እያለ በነቢያቱ መጽሐፍ ይናገራል። በአዲስ ኪዳን መጽሐፍትም እግዚአብሔር የምድር ዳርቻ ሁሉ ፈጣሪ እንደሆነ ለሰው ልጆችም የሚኖሩበትን ዳርቻ እንዳበጀላቸው ሁሉ የሚናገር ክፍል እናገኛለን። ይህ አሁን ለምን ይጠቅማል ከተባለ ሰው ፀሐይን ማምለክ የለበትም። ዘፍጥረት ምዕራፍ 1ን አንብቦ ፀሐይን ማምለክ የለበትም። ፀሐይ ተመልካ አታውቅም ወይ? ታውቃለች። ስለዚህ ቴዎሎጂያችንን ስንሰራ ወይም የስነ መለኮት አቋማችንን ዴቨሎፕ ስናደርግ መጽሐፍ ቅዱስ ምን ይላል ነው። ከኤክስፒሪየንስ ተነስተን አይደለም እኛ እምነታችንን ቢልድ የምናደርገው። ታይትላችን እሱ አይደለ? እነሆ ምናችን ምን ውስጥ ያለው ስክሪፕቸር ውስጥ ያለው። አሁን አማኝ እምነቱን የሚመሰርተው ምን ላይ ነው? መጽሐፍ ቅዱስ ላይ ነው። አማኝ ያልሆነ ሰው ከተለያየ ሶርስ ነው የሚጠቀመው። ስለ ኦቶሪቲ ኦፍ ዘ ስክሪፕቸር አስታውሳለሁ። እኔም ተናግሬ አውቃለሁ በኤፌሶን ስናጠና ምናምን ይመስለኛል። ኦር የሆነ ብቻ መድረኩ እዛ ጋር ሆኖ ትዝ ይለኛል። አንዳንድ ነገር በቦታው ነው ትዝ የሚላችሁና እዛ ጋር ሆኖ ኦቶሪቲ ኦፍ ዘ ስክሪፕቸር ሳወራ ትዝ ይለኛል። 4 የስልጣን ምንጮች አሉ።
አንደኛው ስክሪፕቸር ነው እግዚአብሔር ቃል ነው። በቃ የትኛውንም ነገር ሊወስን ሲል አንድ ሰው ባይብል ምን ይላል ብሎ ሄዶ ሪፈር አድርጎ ይወስናል። ሌላው ስልጣን ምንጭ ሰዎች ናቸው። ኦቶሪቲስ ራሳቸው ሰዎች ወይ አንድ ሃይማኖት መሪ ሊሆኑ ይችላሉ። በቃ እሱ ካለ አለ የሚሉ አሉ። አንዳንዱ ደግሞ ትውፊት ነው። ትራዲሽናሊ ኦራልም ይሁን የተጻፈም ይሁን ብቻ በትውፊት ነው ህይወቱን የሚመራው። እንዲህ አይነት ነገር ዛሬም ፕራክቲስ ይደረጋል። የመጨረሻው በጣም ሞደርን ነኝ ብሎ የሚያስብ የኔ ማይንድ ነው ፋይናል ኦቶሪቲ በህይወቴ ላይ ያለው ብሎ የሚያስቡ ሰዎች አሉ። እና ቅድም በጸሎት ያነሳሁት ይሄ ነው። በጣም ሞደርንም በመሆን መከስከስ አለ። በጣም ኋላ ቀር በመሆንም ትውፊት ውስጥ ምናምን በመቀመጥም ፌል ያደርጋል ሰው። ስለዚህ እነሆ እምነታችን ስንል ስክሪፕቸር ላይ ያለው እምነታችን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ዘፍጥረት ምዕራፍ 1 ምን ይነግረናል? ፍጥረት ሁሉ በእግዚአብሔር መፈጠሩን ይነግረናል። ግዑዙ እንኳን ሳይቀር ማለት ነው። ወደ ላይ ቀና ብለን ስንመለከት ሰማይን እግዚአብሔር ሰማይና ምድርን ምን አደረገ? ፈጠረ። ከዛ ደግሞ ለየው። ፎርምለስ ነበረች ምድር፣ እሱንም ማስተካከለው የምታበቅል አደረጋት እያለ አንድም ባለቤት መሆኑን እንመለከታለን። የፍጥረት ሁሉ ባለቤት እግዚአብሔር ነው። እና ሲረሱ የእስራኤል ልጆች እግዚአብሔር ሪማይንድ ያደርጋቸው ነበረ እየደጋገመ አረ እንደዚህ አይደለም ይላል። አሁን ለምሳሌ ዘጸአት 32 ላይ ጥጃ አልተመለከም። ጥጃ ግን ፍጥረት እንጂ ፈጣሪ አይደለም። ምክንያቱም የምድር እንስሶች ሲፈጠሩ መቼም ጥጃ አለ እዛ ውስጥ አይደል? ስለዚህ ዘፍጥረት ምዕራፍ 1ን ስናነብ እግዚአብሔር እንትን ፈጠረ መልካም ነው አለ፣ እንትን ፈጠረ መልካም ነው አለ። እንደዚህ መብረር አያስፈልግም። እያንዳንዱ ፍጥረት በእግዚአብሔር ከተፈጠረ ከዘፍጥረት ምዕራፍ 1 በኋላ ሳነብ ፍጥረት ሲመለክ ካየው መደንገጥ አለብኝ ማለት ነው። ግልጽ አይደለም? አሁን አሮን ምንድን ነው ያደረጋቸው? ሙሴ ከእግዚአብሔር ጋር ሊያወራ እነሱ ቢዝነስ ነው እኮ ተራራ ላይ የወጣው። ደግሞ ምን ቢዝነስ አለው ሙሴ? እግዚአብሔር የጠራው ሰው ነው። እንደው ይቅርብኝ እያለ ያው ማይ ህዝቡ ጮሃል። የህዝቡን ጩኸት ሰምቼ ነፃ ላወጣ ስለፈለግኩ አንተን ነው የምፈልገው። አግባባው መጨረሻ እሺ አለ። ስለዚህ እንደ መሪነቱ ካለው ኃላፊነት አንፃር የህዝቡን ጉዳይ ይዞ ይወጣል። ተራራ ላይ ለእግዚአብሔር ያወራል። እግዚአብሔር ደግሞ ህዝቡ እንዲሰማ የፈለገውን ደግሞ ከእግዚአብሔር ሰምቶ ይመጣል። ለነሱ ኬዝ 40 ቀን ሄዶ እዛ ሲቆይ ህዝቡ ሰብሰብ ባለና አሮንን ምን እንደሆነም አናቅም አለ። ምን እንደሆነ አናቅም። ምን ያቆየዋል? ምን መቼም እንደሚመጣ አይታወቅም። ሰው ዝም ይሞታል እንዴት አለ እና እንዳማ በፊታችን የሚሄዱ አማልክትን ስራልን አሉ። አያችሁ ሰው ሺፍት ሲያደርግ ከፈጣሪ ሺፍት አድርጎ ወደ ፍጥረት አምልኮ ሲገባ እዛ ጋር ታያላችሁ። ምን ታዲያ ምንድነው ያሰባችሁት? በቃ በፊታችን የሚሄድ ማለት ምንድነው? ላይ ሆኖ የሚመራን ሳይሆን እኛ የምንመራው ማለት ነው። አሁን ያ የጣዖት አምልኮ ይባላል፣ ጥጃ ማምለክ ይባላል። አሁን ዛሬ ጥጃ ላይኖር ይችላል፣ ግን ከጥጃ የማይተናነስ ጣዖት የሆነ አለ ህይወታችንን እንዲመራ የፈቀድንለት ማለት ነው። ለኔ የህይወት ፐርፐዝ የአልቲሜት ግቤ ይሄ ነው ብለን መጽሐፍ ቅዱስ የማይደግፈው ግብ ከሆነ ያ ግብ እሱ ጣዖት ነው። ስለዚህ ዘፍጥረት ምዕራፍ 1 ብዙ ነገራችንን የምንሰራበት ምዕራፍ 1 እና ምዕራፍ 2 ኦፍ ኮርስ ብዙ አስተሳሰቦቻችን አመለካከቶችንን የምናጣራበት እና ቼክ የምናደርግበት ትልቅ የመጽሐፍ ቅዱስ ክፍል እንደሆነ ማየት ያስፈልጋል። ምናልባት ይህንንም ከዚህ በፊት እኔም አሙሻም አሮን ጋሽ ንጉሴም አንስቶት ሊሆን ይችላል። መጽሐፍ ቅዱስ የመጀመሪያዎቹ 2 ምዕራፍ ዘፍጥረት 1 እና 2 ከመጨረሻዎቹ ራእይ 21 እና 22 ጋር ይመሳሰላል። ፐርፌክት የሆነ የእግዚአብሔር ፍጥረት ዘፍጥረት 1 እና 2 ላይ አለ። 3 ላይ ገደሉ ይጀምራል። ቫልዩ እዛ ጋር ነው የሚመጣው። ሰው ወደቀ ይላል። ደግሞ ቀላል ነው እንደወደቀው ክስ ነው ያለው ሰው። የሪዴምሽኑን ስራ እግዚአብሔር ሲሰራ ቆይቶ መጨረሻ ራእይ 21 እና 22 እነሆ አዲስ ሰማይ አዲስ ምድር አይደለ በውስጡ ያለ ፍጥረት ሁሉ አዲስ ፍጥረት ይሆናል ይላል። ስለዚህ ይሄው ነው ተመልሶ ሲመጣ ምን ይሄው ነው ስላቸው ኤግዛክትሊ ይሄ ነው ለማለት አይደለም፣ ግን ባይብል በቃ ይሄ ነው ማለት ነው። የመጀመሪያው 2 ቻፕተሮች ፐርፌክት የሆነ እግዚአብሔር ፍጥረት አለ። የመጨረሻው 2 ቻፕተሮች ደግሞ የሚመጣው አዲስ ሰማይና አዲስ ምድር አዲስ ዓለም በውስጡም ያለ ሁሉ ነገር አዲስ ይሆናል የሚለው አለ። ስለዚህ ዘፍጥረት 1 እና 2 እንደዋዛ እናየውም። ሌላው እንደዋዛ እኔ ማለት አይደለም፣ ደግሞ ኢንተርፕሪቴሽን ብዙ ነው እንግዲህ ታውቃላችሁ። ወይም በበረራ እናንብበው። ይሄን ፈጠረ ሲል ቆም ብለን ኦኬ ይሄን እግዚአብሔር ነው የፈጠረው? አዎ ኦኬ። ቀጠልና ደግሞ ሁለተኛው ቀን ይሄን ፈጠረ። ኦኬ። በሶስተኛው ቀን ይሄን ፈጠረ። ከዛ ፈጠረ እያለ 5 ቀን ፍጥረትን ፈጥሮ ከጨረሰ በኋላ 6ኛው ቀን ላይ በፈጠረው ፍጥረት ሁሉ ላይ ገዢ እንዲሆን
ኃላፊነት እንዲረከብ በምሳሌው በመልኩ እግዚአብሔር ወንድና ሴት አድርጎ የሰውን ልጅ ፈጠረ ይላል እና እነ ፀሐይ እነ ከዋክብት ምልክት ናቸው ብቻ ነው የሚለው። ላንብብ እሱን ቃል ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ጀምሮ ምዕራፍ 1 ቁጥር 14 እግዚአብሔርም አለ ቀንንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም 2 ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን ፀሐይ ማለት ነው። ትንሹም ብርሃን በሌሊት እንዲሰለጥን ጨረቃ ማለት ነው። ከጨረቃ ጋር አብረው ደግሞ የሚወጡ ከዋክብትንም ደግሞ እንዳደረገ ይሄ ክፍል ይናገራል። ስለዚህ በመጽሐፍ ቅዱስ ውስጥም ስናነብ በታሪክም ስንሰማ አሁንም ባለንበት ዘመን እነዚህ ፍጥረት ናቸው እንጂ ፈጣሪ አይደሉም። ግን በአንዳንድ ባህል ይፈራሉ፣ ይከበራሉ፣ ይሰገድላቸዋል፣ መስዋዕት ይቀርብላቸዋል፣ ብዙ ነገር ይደረግላቸዋል እነዚህ ግዑዝ የሆኑ ፍጥረቶች። ስለዚህ ሁሉንም የሚሻባው ማለቴ ነው አምልኮን በቃ ለእግዚአብሔር ብቻ የተገባን አምልኮ፣ ስግደት፣ አክብሮት ሁሉ ይሻማዋል። እና ስለ ሰው ማጥናት ለምንድን ነው የሚጠቅመው ካላችሁኝ ሰውን የማይሻማው የለም፣ ሰውን የማይፈልገው የለም፣ ሰውን የማያሳድደው ነገር የለም። ሁሉ እንዲሰግድለት ይፈልጋል፣ ሁሉ አቴንሽን ይፈልጋል፣ ሁሉ ልቡን መውረስ እና መያዝ ይፈልጋል። እና እነዚህ ሁሉ መመለክ የማይችሉ ናቸው። አሁን ለምሳሌ መዝሙር 121 ቁጥር 1 እና ቁጥር 2 የምትመለከቱ ብዙ ጊዜ በጸሎታችን እንለዋለን፣ በዝማሬ ይባላል። መዝሙር 121 ቁጥር 1 እና ቁጥር 2 ዓይኖቼን ወደ ተራሮች አነሳው። ለምን ወደ ወንዝ ያደረገው? ምክንያት አለው። ተራሮች ላይ የሚመለኩ አማልክት አሉ። የብዙ አሕዛብ አማልክቶች ተራራ ላይ ነው ያሉት ተብሎ የሚታመን። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት? ረዳት አለ ብሎ ይታሰባል ማለት ነው። አሁን ይሄን ዲስፕሩቭ የሚያደርገው ምንድን ነው? ዘፍጥረት ምዕራፍ 1 ተራራ ነው እንጂ ምንም የለም። ውሸት ነው። የአሕዛብ አማልክት ወይንም ዲያብሎስ ክፉ ሁሉን ነገሩ በውሸት ላይ ነው የተመሰረተው። አለ ተብሎ ነው በቃ ተራራ ላይ ከፍ ያለ ቦታ ላይ አለ ተብሎ ነው የሚታመነው። ስለዚህ እኔም እንደሌሎቹ ዝማሬው ውስጥ እኔም እንደሌሎቹ ረዳቴን ፍለጋ ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ እና ቁጥር 2 መልስ ነው። ረዳቴ ወይም እኔን የሚረዳኝ ሰማይና ምድርን ከሰራ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ሰማይና ምድር ካለ ውስጡ ተራራ አለ ማለት ነው። አይደለም ተራራ ላይ ያለ እኔን የሚረዳ ቀርቶ ተራራውን ራሱን የፈጠረ የሰራ ማን ነው? እግዚአብሔር ነው። የት? ዘፍጥረት ምዕራፍ 1። ትንቢተ አሞጽ ምዕራፍ 4 ቁጥር 13ን ብትመለከቱ ተራሮችን የሰራ እንኳን ተራራ ላይ አምላክ ሊኖር ተራሮችን ራሱ የሰራ ማን ነው? እግዚአብሔር ነው ብሎ ነው የሚያስተዋውቀው። ሌሎችም ኢሳይያስ 40 መመልከት ትችላል። አልሰማህምን? አላወክምን? የምድር ዳርቻ ፈጣሪ፣ የሰማይ የምድር የፍጥረቱ ሁሉ ባለቤት ፈጣሪ። ለምንድን ነው ይሄን የሚነግራቸው? ዘፍጥረት 1 እኮ ቆይቷል እኮ ሀብን ካደረገ። በኢሳይያስ ዘመን የእስራኤል ልጆች ይሄን ሲረሱ እግዚአብሔር ያስታውሳቸዋል። የሰው ልጅ ትልቁ ፈተና ወደ ጣዖት አምልኮ ሽፍት ማድረግ ነው። ደግሞ ኤኒቲንግ ካን ቢ ጣዖት። እጃ ብቻ አይደለም ጣዖት፣ ፀሐይ ብቻ አይደለም፣ ከዋክብትም ብቻ አይደለም። ብዙ ነገር በሰው ላይ ጣዖት መሆን የሚችልበት አቅም አለው። ልክ እንደየዘመኑ ማለት ነው እየተቀያየረ። አሁን በአዲስ አበባ ኮንቴክስት እንኳን እናውራ ካለን አሁን ግቢው ጓሮ የእንጨት ወይም የድንጋይ ጣዖት ሰርቶ ጧት ሄዶ አሁን የሚሰግድ ምን ይኖራል? ሰው የሰፈር ሰው ያደርገዋል? አይሰቅበትም? እና ይሄ የለም ማለት ጣዖት የለም ማለት ነው? አይደለም። ጥጃው ቢቀር፣ ተራራው ቢቀር፣ የሆነ ነገሩ ቢቀር፣ የሆነ ስታቾች ምናምን ቢቀሩ ጣዖት ግን አለ። አሁን ጣዖት አለ። አምላክ ያልሆነ ግን ህይወታችንን ሊዘውር የሚፈልግ ሊያስገባን፣ ሊያስወጣን፣ አድቫይዝ ሊያደርገን፣ አቅጣጫ ሊያሳየን፣ የህይወት ፐርፐዝ ይሄ ነው ሊለን የሚፈልግ በጣም ብዙ ነገር ያለበት ዓለም ውስጥ ስለሆነ ያለ ነው። ዘፍጥረት ምዕራፍ 1ን ስንመለከት በቃ ከእውነተኛው አምላክ ከፈጣሪ ውጪ ሌላ ምንም ነገር ፈጣሪ እንዳልሆነ፣ ፍጡር እንደሆነ፣ አቅም የሌለው እንደሆነ፣ ጥገኛም እንደሆነ በደንብ መመልከት ያስፈልጋል።
ስለዚህ ይሄን ፈጠረ። ከዛ ወፎችን እና በባህር ያሉ አሶችን፣ በሰማይ የሚበሩ ወፎች፣ በባህር የሚኖሩ እንደገና የሚንቀሳቀሱ እንስሳቶችን ሁሉ እነዚህን ሁሉ ፈጠረ ይላል። ከዛ ነው እንግዲህ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው። እንዴት ተፈጠረ ከተባለ የእግዚአብሔር መልክና የእግዚአብሔር ምሳሌ አለበት። ምን ማለት ነው መልክና ምሳሌ? አንድን ነገር ለማስረዳት ብዙ አስተማሪዎች የሚጠቀሙበት መንገድ ነው ይሄ። አንድን ነገር ምን ማለት እንደሆነ ለማስረዳት ምን ማለት እንዳልሆነ ማስረዳት ጥሩ ነው ይባላል። ስለዚህ ዛሬ በእግዚአብሔር መልክና ምሳሌ መፈጠር ምን እንደሆነ ሳይሆን ምን እንዳልሆነ ነው የምናየው። ምን ይሰራልናል? የኛ ፈተና እሱ ነው። የኛ ፈተና እሱ ነው። ምን እንደሆንን ስናቅ ምን እንዳልሆንን እንረሳና ያልሆነውም የሆንን ይመስለንና ሌላ ጣጣው። ዘፍጥረት 3 ላይ ይሄን ሀፕን ያደረገው ፍጥረት ጥገኛ ነው። እግዚአብሔር ፈጠረ ብሎ ሰውም አለበት መፈጠር ውስጥ ማለት ነው። በቃ ጥገኛ ነው ፍጥረት። ፍጥረት ፈጣሪ አይደለም። ፍጥረት ጅማሬ ያለው። እኛ አሁን ኤተርኒቲ ፓስት የለን። ወደፊት ዘላለም እንኖራለን። አዎ መጽሐፍ ቅዱስ ይናገራል። ወደ ኋላ ዘላለም ነበርን? አልነበርንም። በቃ ጅማሬ ያለን እኛ ፍጥረት ነን። ግን ይገርማል። ሰው ብድግ ብሎ ግን አምላክ ነኝ ይላል፣ እንዲህ ነኝ ይላል፣ እንዲያ ነኝ ይላል፣ እንዲህ ነኝ ብዙ ነገር ይላል። በጣም ብዙ እንደሚያውቅ፣ በጣም ብዙ እንደሚችል፣ በጣም ብዙ ሙከራዎች ይካሄዳሉ። ግን የዘፍጥረት ምዕራፍ 1 መልእክት ግን ምንድነው? አይ ሌላውም ፍጥረት ግዑዙም፣ ሰማዩም፣ ምድሩም፣ በውስጡ ያለው፣ በውሃ ውስጥ ያለው፣ የሚበረው ሰውንም ጨምሮ ኢቭን በእግዚአብሔር መልክና አምሳልም ቢፈጠር እንኳን ጅማሬ ያለው ጥገኛ የሆነ እግዚአብሔር ሁን እንደሚለው የሚሆን የሚማር ነው። የሚማር ሰው እኮ አስቡት፣ እንዴት ነው ፈጣሪ የሚሆን? እንዲህ አርግ፣ እንዲህ አታርግ፣ ከዚህ አትለፍ፣ እዚህ ድረስ ሂድ የሚባል ሰው የተገደበ ነው፣ የተወሰነ ነው። ግን ሰው ሪቤል የሚያደርግ ፍጥረት ነው። ደግሞ ያምጻል። ከሚያመጽባቸው ነገሮች አንዱን ዛሬ እንመለከታለን። በተለይ ወንድና ሴት አድርጎ ፈጠራቸው። አንዱ የታመጸው አሁን እዚህ ላይ ለምን ወንድና ሴት ብቻ? ሌላም ጀንደር አለ ይሏቸዋል። አሁን ነው እነሆ እምነታችን እንግዲህ የሚመጣው። እነሆ እምነታችንና እነሆ እምነታችሁ ካልተባባልን በጣም አስቸጋሪ ነው የሚሆነው ማለት ነው። ከሁሉ ሶርስ ጨልፈን ይሆናል? አይሆንም። የአቋም ሰው መሆን ይጠይቃል። የእምነት ሰው ሲሆን፣ ሰው ክርስቲያን ሲሆን፣ እግዚአብሔርን የሚያመልክ ሲሆን፣ ኦቶሪቲ ኦፍ ዘ ስክሪፕቸር በህይወቴ ላይ ሙሉ በሙሉ እቀበላለሁ ካለ አቋም ይጠይቃል። አቋማችንን የምንይዘው ደግሞ ባይብል ምን ይላል በሚል ነው። ስለዚህ አሁን ዘፍጥረት 1 ቁጥር 26 ጀምሮ ያለው እግዚአብሔርም አለ፣ ልክ ሌላውን አለ እንዳለ ይሁን እንዳለ እግዚአብሔር ሰውን እንዲህ ሲፈጥር እናያለን። በመልካችን እንደ ምሳሌያችን እንፍጠር። ምን ማለት አይደለም? በእግዚአብሔር መልክና በእግዚአብሔር ምሳሌ መፈጠር ማለት ምን ማለት አይደለም ከተባለ፣ ለምሳሌ መጀመሪያው የምናየው እንደኛ አይነት አካል ያለው አይደለም እግዚአብሔር። ግን መጽሐፍ ቅዱስ ሲናገር የእግዚአብሔር እጅ ከማዳን አላጠረም። እጅ አለው፣ የኛ አይነት አይደለም እንጂ አለው ማለት ነው። መጽሐፍ ቅዱስ ሲናገር ይሄ ፈንክሽን እንደሚያደርግ ለማሳየት እንጂ በመልኩ በምሳሌው እግዚአብሔር ፈጠረኝ ሲል አንድ ሰው የኔ አይነት ባለ 5 ጣት ነው። ባለ 5 ነው አይደል? የዓለም ሁሉ አንዳንዴ ነው 6 ያለው እንጂ ባለ 5 ነው። እግዚአብሔር የኔ አይነት በግራ እጁ 5 በቀኝ እጁ 5 እንደዚህ አለው ምናምን ማለት አይደለም። አይኖቹ በምድር ሁሉ ይመለከታሉ ሲል ያያል ነው እንጂ ኮንሰፕቱ የኛ አይነት አይን አለው ማለት አይደለም። ግን መልክ ይላል እኮ። አዎ መልክ ምንድነው ነው ትርጉሙ? ዮሐንስ ወንጌል ምዕራፍ 4 እግዚአብሔር መንፈስ ነው። ለሳምራዊት ሴት እግዚአብሔር ጌታ ኢየሱስ ክርስቶስ ያወራት እግዚአብሔር መንፈስ ነው ሲል መንፈስ ታዲያ እንደዚህ እጅ ምናምን አለው እንዴ? የለው። ግን ደግሞ እኮ የእግዚአብሔር ክንድ ከማዳን አላጠረችም፣ ጆሮ ከመስማት አልደነቆ። ጆሮ ሁሉ አለው። ምን አይነት ጆሮ ነው? በመልካችን ሲባል ሊትራሊ ከወሰደው አሁን አንድ ሰው ለምሳሌ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን ሲመለከት የኔ አይነት ነው ማለት ነው እግዚአብሔር አንድ አይነት ነን ማለት ነው ወደሚል መሄድ የለበትም። በጣም መጠንቀቅ አለበት። ይሄ ቤሲክ ዶክትሪን ወይም መሰረታዊ ክርስትና አስተምህሮ የሚባለውን ነገር ስናጠና ዘፍጥረት ምዕራፍ 1 ላይ ተነሳን ማለት
ሙጭጭ ብለን ከዚያ አንወጣም ማለት አይደለም። በመልኩ በምሳሌው የፈጠረ እግዚአብሔር በሌሎች የመጽሐፍ ቅዱስ ክፍሎች ራሱን ሲያስተዋውቅ ምን ብሎ አስተዋውቋል የሚለውን በደንብ መመልከት ያስፈልጋል። ስለዚህ ምን ማለት አይደለም በእግዚአብሔር መልክና አምሳል መፈጠር ማለት ፊዚካል ቦዲ የኛ አይነት አካል እንደዚህ አይነት አካል አለው ማለት አይደለም ነው። ግን ፈንክሽን ያደርጋል። የእግዚአብሔር ክንዶይ ተነስ መዝሙር ሁሉ አለ። እዚህ ሲዘመር ትዝ ይለኛል። የእግዚአብሔር ክንዶይ ተነስ ተነስ ልመና ነው፣ መማፀን ነው። ክንድህን ኃይልህን እንመልከት ነው እንጂ የሆነ ትልቅ ክንድ ኤክስፔክት እያደረግን ወይንም በምናባችን እየሳለን አይደለም። የእግዚአብሔር ክንድ ሲገለጥ ኃይሉን መመኘታችንን መማፀናችንን የሚያሳይ ሐሳብ እንዳለው መመልከት እንችላለን። ሉቃስ ወንጌል ምዕራፍ 24 ላይ ጌታ ኢየሱስ ክርስቶስ ወደ ኤማሁስ ጠውልገው ለሄዱት ሁለት ደቀ መዛሙርት ሲገለጥላቸው ያላቸው ነገር አለ። ተጠራጥረው ነበር። መንፈስ እንግዲህ እንደዚህ የሚነካ የሚዳሰስ አካል የለውም፣ ኑ ዳሱኝ ኑ ንኩኝ ብሎ እንደ ዳሰሱት እንደነኩት። ስለዚህ በዛ ንግግር ውስጥ ኢየሱስ ክርስቶስ ምንድን ነው እያለ መንፈስ ያዩ ስለመሰላቸው፣ እሱ ግን ግሎሪፋይድ በሆነ ቦዲ በዛ አካል ነበር የተገለጠላቸውና መንፈስ አይደለም ያያችሁት፣ እኔው ራሴ እንዳልኳችሁ እነሳለሁ ብያችሁ አልነበረ? እኔው ራሴ ተነስቼ ነው ኑ ንኩኝ ኑ ዳሱኝ ብሎ ሲዳሰስ ሲነካ እናያለን። ስለዚህ እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር አለ ሲባል የኛ አይነት ቦዲ የኛ አይነት አካል አለው ማለት አይደለም። ምናልባት አሁን ይሄ እንኳን ብዙ አልቸገርም እንደዚህ እንኳን አላስብም ምንል ካለን ቢኖሩስ እንደዚህ የሚያስቡ ሊኖሩ ይችላሉ። አንዳንድ ጊዜ ሰዎች እንደዚህ ከእግዚአብሔር በመልኩ በምሳሌው ፈጠረን ሲባል የኛ አይነት እንደሆነ አስባለሁ። ስለዚህ እዚህ ጋር የተሳሳተ አመለካከት ደግሞ ሌላውን ውሳኔውንም እንደዛው ነው አፌክት የሚያደርግበት ብዬ አስባለሁ። ሌላው በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ምን ማለት አይደለም፣ በአንድ ጊዜ በሁሉ ስፍራ የምንገኝ አይደለንም። ውስን ነን። ይሄንንስ የሚደፍራለ እንዴ ካላችሁ ወፈፌ አይጠፋም። ተፈጥሮም ያውቃል፣ ደግሞ በታሪክም ተፈጥሮ ያውቃል። ምናልባት በእኛም ዘመን አልፎ አልፎ አንዳንድ ጊዜ የሚሰሙ ነገሮች አሉ። ይሄ ለሰው ብቻ አይደለም። በአንድ ጊዜ በሁሉ ስፍራ መገኘት የሚችል እግዚአብሔር ብቻ ነው። ኤንጅልስ አይችሉም። አሁን ይሄንን ለምሳሌ ትምህርቱ ስለ ኤንጂሊዮሎጂ ስላልሆነ ስለ መላእክት ስላልሆነ ብዙ ገብቻ አላወራም እንጂ ከእግዚአብሔር ውጪ በአንዴ በሁሉ ስፍራ መገኘት የሚችል ማንም የለም። እንዴ ሰው ታዲያ በእግዚአብሔር መልክ በእግዚአብሔር አምሳል ከተፈጠረ ይሄን የእግዚአብሔር ካራክተር ሼር አላደረገም? መልክና ምሳሌ ካራክተሩን ነው። የእግዚአብሔርን የመለኮት ባህሪ እንድንካፈል ነው። ግን ያላካፈለንና ያካፈለንን በደንብ ካላወቅን ድብልቅልቁ ነው የሚወጣብን ማለት ነው። አሁን ስለመነጠቅ አሁን ፊልጶስ ተነጥቋል። ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስም ተነጠቀ። በዛ በኢትዮጵያዊ ጃንደረባ ሲያገለግል ነበር አይደል? ጋዛ በሚባል ምድረ በዳ ልክ ሚሽኑን ሲጨርስ ኢትዮጵያዊ ጃንደረባ ደስ እያለ ወደ ሀገሩ ሄደ በሰረገላው። ይሄ ግን ተነጥቆ ወደ ቂሳሪያ ነው እንደዚህ የሚል ቦታ ሄደ ይላል ሐዋርያት ሥራ ምዕራፍ 8 መጨረሻው ቁጥር 40 አካባቢ ሲመለከቱ። አሁን ይሄንን እንኳን አንዳንድ ሰው በተሳሳተ መንገድ ሊረዳው ይችላል። መነጠቅ ማለት ተነጥቆ የሄደበት ቦታ ነው እንጂ ያለው የተነጠቀበት ቦታ የለም። ለቀቀ እኮ በቃ ከተነጠቀበት ቦታ እዛ ነበረ። ልክ ነው። ጋዛ ነበረ፣ ምድረ በዳው ላይ ነበረ፣ አገልግሎ ጨረሰ። ሲነጠቅ ትራንስፖርት ነው እንጂ ያልተጠቀመው። ግልጽ ነው። ሄዶ እዛኛው አዲሱ ቦታ ሄዶ አረፈ እንጂ ሌላ ምንም የተፈጠረ ነገር የለም። እና ባንዴ በሁሉ ስፍራ መገኘት እንችላለን ማለት አይደለም። በእግዚአብሔር መልክና አምሳል ተፈጠርን ማለት። ይሄን ማድረግ የሚችል ማን ነው? እግዚአብሔር ብቻ ነው። ለምሳሌ አሁን እግዚአብሔር ባንዴ በሁሉ ስፍራ መኖሩን የምናውቅበት የመጽሐፍ ቅዱስ ክፍል ብዙ ነው። መዝሙር 139 በጣም የሚገርም መዝሙር ነው። ወደ ላይ ቦታ አንተ አለ፣ ወደ ታች ቦርድ ሲኦል ብሄድ ይላል እኮ። የት ካንተ የሚሸሸው ነው? ሰው በአንድ ጊዜ በሁሉ ስፍራ መገኘት የሚችል አምላክ እንደሆነ እግዚአብሔር እንዲህ አይነት አምላክ እንደሆነ ማወቁ ከብዙ ነገር ሊጠብቀው ይችላል። እሱ ራሱ ውስን መሆኑን በአንዴ በሁሉ ስፍራ መገኘት አለመቻሉን ይሄን የሚችል እግዚአብሔር ብቻ መሆኑን ማወቁ ውሳኔዎቹን
ፖዚቲቭሊ አፌክት ያደርጋል ወይም ኔጌቲቭሊ አፌክት ያደርጋል። ለምሳሌ ትንቢተ ዮናስን አነብ ነበረ። በጣም በጣም ኢንትረስቲንግ መጽሐፍ ነው። እንደው በዛው ልንገራችሁ። ትንቢተ ዮናስ ጉድ አይደል እንዴ? ትንቢተ ዮናስ አንድ ትንቢት የሌለው መጽሐፍ እንደሆነ ታውቃላችሁ? ያው ለዚህ ነው ታዲያ አንድ ትንቢት የለውም፣ ግን ትንቢተ ዮናስ እና ገና ሲጀምር እግዚአብሔር ዮናስን ምን ይለዋል? ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ትሰብካለህ፣ ክፋታቸው በፊቴ ወጥቷልና። ይሄ ነው የተነገረው ነገር። ብዙዎቻችን የምንሰቃይበትን ስቃይ እንዳይሰቃይ እግዚአብሔር በጣም የረዳው ሰው ነበር ዮናስ። ምንድነው እኛን የሚያሰቃየን? የቱ ጋር እንደሚፈልገንና በምን አቅጣጫ እንደሚፈልገን ስለማናውቅ አይደል እድሜያችን የሚባለው አይደል አቢብ? የቱ ጋር ነው ብዬ ሳስብ 5 ዓመት ይበላል። በምን አቅጣጫ ነው የሚፈልገኝ ስል 6 ዓመት ይበላል። ምንድነው የሚተርፈኝ ታዲያ? እግዚአብሔር ዮናስን የገላገለው ከዚህ ነበር። አትልፋ፣ አንተ ሰባኪ ነህ አለው። ምንም ነገር እንዳትሞክር። ዛሬ ፕሪቸር ደግሞ ቦታ እዛ እንዳይመስልህ ነነዌ ነው፣ ያውም ታላቂቱ ከተማ 120 ሺህ ሰው ያለባት። እምቢ አለ ዮናስ። ገጠር ቢላክ ምን ሊሆን ነው? 120 ሺህ ሰው ማለት ኢኩቫለንቱ ኢትዮጵያ ማለት ናት። አሁን 120 ሚሊዮን ማለት አልሄድም አለ። ይቻላል ወይ ነው ቲዮሎጂ። ይቻላል ወይ ከእግዚአብሔር ፊት ሊኮበልል ይላል። መዝሙር 139 አያውቅም? ያውቃል። በምን አወቅ እንደሚያውቅ? ትንቢተ ዮናስ ምዕራፍ 2 ላይ እንዳለ የጸለየው ጸሎት መዝሙረ ዳዊት ላይ ያለ ነው። ስለዚህ ያውቃል። ከዚህ በፊት ሌሎች የጸለዩትን ጸሎት ጸልዮ እኮ ነው የተረፈው ራሱ ከአሳ ሆድ ውስጥ ማለት ነው። ስለዚህ መዝሙር 139 ምንድነው የሚለው? ከፊት ወዴት ይኬዳል? ላይ አለ፣ ታች አለ፣ እዛ አለ። ዮናስ ግን ከእግዚአብሔር ፊት ሊኮበልል ተነሳ ይላል። ከዛ የመርከብ ትኬት ቆረጠ፣ ገባ፣ ቤዝመንት ወረደ ይላል እታች። ከዛ እግዚአብሔር ማዕበል አስነሳ፣ ባህሩ ይናወጥ ጀመረ፣ መርከቢቱ ትናወጥ ጀመረ ይላል። ሰው ሁሉ ተሳፋሪ በሙሉ ወደ አምላኩ ይጮህ። ሁሉም አምላክ አለው። ተራራ ይሆናል ያንዱ አምላክ፣ ፀሐይ ትሆናለች አንዱ፣ ጨረቃ ይሆናል፣ ከዋክብት ይሆናል፣ ብቻ ወደሚያውቀው ሁሉም ይጮሃል። ዮናስ ግን ወደ ቤዝመንት ወደ ታች ወርዶ በደንብ ተኛ። ሊያመልጥ ከእግዚአብሔር አይቻልም። ቤዝመንት ይውረድ፣ እላይ ይውጣ፣ ይሳፈር፣ እግዚአብሔር በሁሉ ስፍራ አለ። ስለዚህ በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ይሄን ሼር አላደረገውም ለሰው። ምናልባት አንዳንድ ሰው ከውድቀት በኋላ ነው እንጂ ከውድቀት በፊት ነው። ከውድቀት በፊትም እንደዛ ነው። ውስን ነው። በቃ እግዚአብሔር ፈጠረ፣ በፍጥረት ውስጥ ሰውም ነበረበት፣ ተፈጠረ ካለ በቃ ከተፈጠረ ለምን እናልፋለን? ፍጡር ነው። በቃ ይሄን አድሚት ማድረግ ያስፈልጋል። ውስን ነው፣ ፍጡር ነው። ግን ይሄ ይተናነቃል። አንዳንድ ጊዜ ሞክር ይላል። አይ እንግዲህ እስቲ ቆይ ሌላም ቢኖር የዘፍጥረት 3 ታሪክ ይሄ ስለሆነ ማለት ነው። እና አንዳንዴ እና አዳምና ሔዋን ላይ ብቻ እናሳብባለን እንጂ ያ ቴንደንሲ አሁንም በሰው ውስጥ እንዳለ ማወቅ አለብን። ሪቤል የሚያደርግ የሚያመጽና ይሄን አለመቀበል የሚፈልግ ማንነት ሰው ውስጥ አለ። ስለዚህ በአንዴ በሁሉ ስፍራ መገኘት የሚችል እግዚአብሔር ብቻ ነው። ሰው ግን ይሄ አልተሰጠውም። አንዳንዶች 2ኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ ከመለኮት ባህሪ ተካፋዮች እንድንሆን የጠራን እግዚአብሔር የሚል ቃል አለ። ያንን ሙልጭ አድርገው ወስደው ከመለኮት ባህሪ እንድካፈል እግዚአብሔር ጠርቶኛል፣ ስለዚህ ምንድን ያልተካፈልኩት ይላል። አይ ያላካፈለናል፣ ያልሰጠናል። ውስንነት አለብን እኛ። ለነ ኢዮብ እግዚአብሔር ሲገለጥ የሚናገራቸውን ነገሮች ስንመለከት እሱ ምጡቅ የሆነ አምላክ እንደሆነ ሁሉም በገዛ ፈቃዱ እንደፈጠረ ይሄን ሳረግ አማክሬ ያለው ነው የሚለው ኢዮብን። ኧረ እኔ አልነበርኩም ነው የሚለው። እኔ እግዚአብሔር ኢዮብን ያሳመነበት መንገድ ራሱ አንዳንዴ በጣም ያስደንቀኛል። ዝም ብዬ ሳስበው አልተመለሰም እኮ ጥያቄው አልተመለሰም። በፕሬዘንሱ ብቻ ነው እግዚአብሔር የመለሰለት። ና ተነስ እናውራ አለው። እስቲ እንደው ፋታ በሰጠኝ ባወራኝ ሲል አልነበረ? ና አለው።
ነው አለው። ልጆች ለምን እንደሞቱ ታውቃለህ ብሎ ነው የጀመረው አይደል? እንደውም አልተነሳም፣ ጭራሽ አልተነሳም። እንትንን ስፈጥር የት ነበር ካለው እኔ አልነበርኩም። እሺ እንትን ስፈጥር አማክሬህ ነበር? እኔ በጭራሽ። እንትን ሲሆን ታውቅ ነበረ? የእግዚአብሔርን ምጡቅነት የእሱን ውስንነት ነው ያሳየው። ራሱ ነው በኋላ ሁሉን ታደርግ ዘንድ ምን እንደሆንክ። ክብር ለእግዚአብሔር ይሁን። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን ምን አረኩኝ? አወቅኩኝ። መስማትህን በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየችህ። እግዚአብሔር ለሰው ልጆች ከተገለጠ መጽሐፍ ቅዱስ ውስጥ እሱ ምጡቅ እነሱ ሚጢጢ ነው የሚሆኑት። ኢሳይያስ ምዕራፍ 6 የሚገርመኝ ክፍል ነው። ኢሳይያስ አየሁት አለ እግዚአብሔርን። ከነ ወቅቱ ነው የሚናገረው። እሱ ደግሞ ንጉሡ ኦዚያን በሞተበት ጊዜ እግዚአብሔርን ይላል ወዲያው ከፍ ባለ ዙፋን ላይ ተቀምጦ እንደዚህ አየሁት። ለረጅም ጊዜ ኢሳይያስ ንጉሡን እግዚአብሔርን በዙፋኑ ላይ እንዳያይ የከለለው ኦዚያን ነበረ። ማን የከለላቸው አሁን ምናምን ይባላል። ኢህአዴግ ሲገባ እንደ ማለት ነው። ንጉሡ ኦዚያን ሲሞት ማለት ወቅቷን ብቻ ለመግለጥ የተጠቀሰ እንጂ ኦዚያን ኢሳይያስ እግዚአብሔር እንዳያይ የከለለ እርም ምናምን ነው አይደል? ልክ እዛ ወቅት ላይ 52 ዓመት ይሁዳን የመራ ሰው ነው። አሪፍ መሪ ነበረ ኦዚያን። ስለዚህ ትልቅ ሰው ነው። ሲሞት እንደ ማስታወሻ እንትን ይባልለታል። እሱ የሞተ ጊዜ ነው በቃ። ልክ እሱ የሞተ ጊዜ yes of course የእሱ ዙፋን ባዶ ሆነ። ግን አንድ ዙፋን አየዋል፣ ባዶ የማይሆን ዙፋን እና አየሁታል። ሳየው በዙሪያው ያሉ የሰማይ ሰራዊት አንዳቸው ለአንዳቸው በመገረም ቅዱስ 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 ይሉታል። ደግሞ ይህን 3 ጊዜ መሆኑ ምክንያት አለው። ኢሳይያስ አየሁት ሲል እና የሰማይ ሰራዊት ሲዘምሩ እና እርስ በርስ ሲነጋገሩ አንዴ ነው ቅዱስ ያሉት ብሎ ዮሐንስ ራእይ ላይ ሄዳችሁ ስትመለከቱ 3 ነው አይልም መጽሐፍ ቅዱስ። ወጥነቱን ታያላችሁ። ኢሳይያስ አየሁ ሲል ሰማሁ ሲል ተመሳሳይ ነገር ነው። እነ ዮሐንስ ካዩት ጋር፣ እነ ዳንኤል ካዩት ጋር፣ እነ ሕዝቅኤል ካዩት ጋር ማለት ነው። እና አየሁት አለ። በጣም የከበረ ነው፣ ያስፈራል። ልክ የዘጸአት 19 አይነት ጭስ ምናምን ሁሉ አለ አለ። ይሄ ማለት አሁን መቅደሱን ሞልቶት ነበረ። ቀሚሱ እንደዚህ ዘርፈፍ ብሎ ምናምን እግዚአብሔር ቀሚስ ይለብሳል እንትን ነው ቪዥዋላይዝ ያደረገውን የታየውን ነገር ነው እንጂ እዛ ጋር የሚነግረን የምር ቀሚስ የሚለብስ እግዚአብሔር ዘርፈፍ ያለ እንትን ያለው እንደ ሙሽራ አይነት ዘርጋ ያለ እንትን ለብሶ በዙፋኑ ላይ ተቀምጧል ማለት አይደለም። ግን ትልቁ ቁም ነገር ምንድነው? አየሁት ብሎ ቀጥሎ እኔን አየሁ ነው የሚል። ትክክለኛ መገለጥ ይሄ ነው። ማንም ሰው ስለ መለኮት ስለሆነው ስለ እግዚአብሔር እነሆ እምነታችን ስንል አምናለሁ ሲል መጽሐፍ ቅዱስ እግዚአብሔርን የት አስቀምጦታል? ሰውን የት አስቀምጦታል? እግዚአብሔር በፍጹም ሼር ያላደረገው ያላካፈለው ማንነት ስላለው እሱ ጋር ከሳተ በጣም ከፍተኛ ስህተት ውስጥ ነው የሚገባው ሰው። ስለዚህ ሰውን በመልካችን እንደ ምሳሌያችን እንፍጠር ማለት በአንድ ጊዜ በሁሉ ስፍራ መገኘት የሚችል አይደለም። አካላዊ መልክ ወይም ተመሳሳይ ነገር አለን ማለት አይደለም። ሁሉን አዋቂም አይደለም ሰው። ሁሉን አዋቂ አይደለም ሰው። የእውቀትም ውስንነት አለብን። በኃላፊነት ይሄን አርግ፣ ይሄን አርግ፣ ይሄን ግዛ፣ ይሄን አድርግ ተብሎ ኢንስትራክሽን የሚሰጠው ሰው እንግዲህ እንዴት ነው ሁሉን የሚያውቀው? ሁሉን ሊያውቅ አይችልም። ሁሉን የሚያውቅ ማን ነው? እግዚአብሔር ነው። ከሱ የተሰወረ ምንም ነገር የለም። ትናንትን ያውቀዋል፣ ዛሬን ያውቀዋል፣ ነገን ያውቀዋል። ሁሉ አሁን ነው በሱ ዘንድ። ምንም የተሰወረ የተደበቀ የማያውቀው ከቁጥጥሩ ውጪም የሚወጣ ነገር ምንም ነገር የለም ይመስላል። አሁን መጽሐፍ ቅዱስ ላይ አንዳንዴ ስንመለከት ከእግዚአብሔር ቁጥጥር ውጪ ሊወጣ ነው እንደ ይሄ ነገር ስንል አይደለም፣ አይወጣም። በእግዚአብሔር ቁጥጥር ስር ነው። ከሱ እውቀት ከሱ ፕላን ውጪ የሚወጣ ምንም ነገር እንደሌለ መጽሐፍ ቅዱሳችን ይናገራል። ስለዚህ የእውቀት ውስንነት አለብን። በአካል አንመሳሰልም። በአንዴ በሁሉ ስፍራ መገኘት ብዬ የተወሰነውን ፒክ ለማድረግ ብዬ ነው እንጂ ከዚህም ውጪ ፍጹም ከእግዚአብሔር ያልወረስናቸው ያልተቀበልናቸው ነገሮች አሉ። እሺ ምን ማለት እንዳልሆነ ካየን ምን ማለት እንደሆነ እንያ። በሚቀጥለው
መጨምራት ሐሳብ አለች። አሁን ለዛሬ የምናየው ሐሳብ አለ። ይሄ በተለይ ወንድና ሴት አድርጎ ፈጠራቸው፣ ብዙ ተባዙ አላቸው፣ ለሰው የሚያስፈልገውን ሁሉ ፕሮቫይድ አደረገ የሚለውን ነገር ካየም በኋላ በአምልኮ ለእግዚአብሔር ምላሽ መስጠት ይኖርብናል። ዘፍጥረት 1 ማለት ለኔ ሮሜ 11:36 ሆኖ ነው ያገኘሁት። ሁሉ በርሱ ሁሉ ከርሱ ሁሉ ለርሱ ነው። ስለዚህ ለርሱ ለዘላለም ክብር ይሁን። ዘፍጥረት 1ን አንብበን ጨርሰን እንደዚህ ካላልነው እግዚአብሔርን የጸሐፊው ኢንቴንሽን ሚስ ተደርጓል ብዬ አስባለሁ። አድማየር ማድረግ አለብን፣ እግዚአብሔርን ማድነቅ መገረም አለብን። የኔ ፐርሰናል ይሆን አምላክ መከተልህ ማመልክ አምላክ የዚህ ማየው ሁሉ የፍጥረት ሁሉ ባለቤት ነህ፣ ፈጣሪ ነህ፣ ያስገኘህ አንተ ነህ። ዋው ማለት አለብን፣ መደነቅ አለብን። መጽሐፍ ቅዱስን ከሚቀበሉ ውጪ ያሉ ሰዎች ዲስቶርትድ የሆነ መረጃ ነው ያላቸው ስለ እግዚአብሔር፣ ስለ ፍጥረት፣ ስለምን ይሞከራል። ያው እንግዲህ ብዙ ጥናቶች አሉ። አሁን ሰውን እንኳን አሁን እኛ ዶክትሪን ኦፍ ማን ወይንም ትምህርተ ሰብ ወይም ሰብ ያው እንግዲህ እንትን ስለሆነ ሰው ማለት ነው። አሁን ሰብአዊ መብት ሲባል ምንድን ነው? የሰው መብት ለማለት ነው። ሰብ ሌላ ሰው ሌላ አይደለም፣ ያው አንድ ናቸው። ስለዚህ ትምህርተ ሰብ ወይም ትምህርተ ሰው ብለን ስንመለከት በዚህ ውስጥ የምንመለከተው ምንድን ነው? እግዚአብሔር ትልቅ ሆኖ ምጡቅ ሆኖ ግን ሰው ደግሞ በእግዚአብሔር ስር ኃላፊነት ተሰጥቶት የሚኖር ፍጥረት እንደሆነ እንመለከታል። ሌሎች ጥናቶችስ ሰውን ሌላ አድርገው ያቀርቡታል። ሰውን ከሶሻል ነገሩ ጋር አያይዘው፣ ከኢሞሽናል ነገሩ ጋር አያይዘው፣ ከኢንቴሌክቹዋል ነገሩ ጋር ከብዙ ነገሩ ጋር አያይዘው ብዙ ጥናት አለ። ዲፋይን ይደረጋል። ሰው ማለት እንዲህ ነው፣ ሰው ማለት እንዲህ ነው። ወይ ከእግዚአብሔር ቃል ጋር የተስማማ ድምዳሜ ይስማማናል። ግልጽ ነው። አዎ ከእግዚአብሔር ቃል ጋር የማይጋጭ ጥናት ይስማማናል። ቀጥታ እየመጣ ግን የእግዚአብሔርን ቃል ዲስፕሩቭ የሚያደርገው ሊያደርግ የሚሞክር ጥናት ግን ነው የምንለው እኛ። ለምን? ኦቶሪቲ ኦፍ ዘ ስክሪፕቸር በአማኝ ህይወት ውስጥ የእግዚአብሔር ቃል ዋና መመሪያችን ነው። ከዚህ ጋር አብሮ ሊሄድ የሚችል ጥናት ተጠና ተገኘ ከተባለ አምጣው ነው የምንለው። እዛ ስናየው ይሄ መጽሐፍ ከተፋው እኛም እናስወግደዋለን። ይሄ መጽሐፍ ካቀፈውና ከተቀበለው የስ እንቀበላለን ማለት ነው። ስለዚህ ሰው ማን ነው ብለን ስንመለከት የኛ ጥናት የሚያተኩረው የእግዚአብሔር ቃል ስለ ሰው ምን ይላል የሚለው ላይ ነው ማለት ነው። በመልካችን እንደ ምሳሌያችን እንፍጠር። ይሄ ማለት አይደለም ማለት እሺ ምን ማለት ነው? ምዕራፍ 2ንም ስለምንመለከተው ኔክስት ዊክ እሱን እናያለን። ወንድና ሴት አድርጎ ፈጠራቸው የሚለውን እንመልከተው። ቁጥር 27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። አሁን ወንድና ሴት አድርጎ ፈጠራቸው ሲል በእግዚአብሔር ጾታ አለው። ያያችሁ ሰው ማለት ይሄ ነው። ጉንፋን የሚይዘው የሚቸገር ምንም እኮ ሌላ በጣም ይሄን እኮ አያስፈልግም እኮ እንደው ዝም ብለን እኮ ነው በቃ ሰውማ እንላለን። ሰው ይሄ ነው። ወንድና ሴት አድርጎ ፈጠራቸው። በመልካችን እንደ ምሳሌያችን እንፍጠር ብሎ ወንድና ሴት አድርጎ ፈጠረ ሲል ጾታ አለው ወይ እግዚአብሔር? የለውም። ግን እኛን ወይም አዳምና ሔዋንን የሰው ልጆችን ወንድና ሴት አድርጎ እንደፈጠራቸው ይሄው መጽሐፍ ቅዱስ ይናገራል። አሁን ሌሎች ጥናቶች ብዙ ጥናቶች አሉ፣ በየዘመኑ የሚመጡ ጥናቶች ማለት ነው። ጾታ ማለት ማን ነው ወንድና ሴት ብቻ ያደረገው ይላል። ምንድን ነው የምንሆነው የዛን ጊዜ? እነሆ እምነታችን ውስጥ የምንገባው የዛን ጊዜ ነው። ሰው ያምጻል። ሰው በእግዚአብሔር ቃል ላይ ያምጻል። በእግዚአብሔር ዲዛይን ባደረገው ነገር ላይ ያምጻል። እንዲህ አይነት ቴንደንሲ አለ ሰው ውስጥ። መጽሐፍ ቅዱስ ግን ይሄን ነው የሚያስተምረን። ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ የእግዚአብሔር ምሳሌ ወንድ ላይ ብቻ ነው ያለው ይላሉ አንዳንዶች። አይደለም፣ ወንድም ላይ ሴትም ላይ ነው ያለው። ለዚህ የሚጠቅሱት አንድ ጥቅስ አለ። አንደኛ ቆሮንቶስ ምዕራፍ 11 ላይ እሱም በትክክል መጠናት አለበት። ጳውሎስ እንደዚህ አይነት ሮንግ የሆነ ቴዎሎጂ በፍጹም ሊናገር አይችልም። ያዕቆብ ምዕራፍ 3 ቁጥር 9 ላይ ስለ ምንጭ ይናገርና ከአንድ ምንጭ መራራ ውሃና ጣፋጭ ውሃ እንዴት ይወጣል ይልና ከሰውም አንደበት ከሰውም ምላስ በዚሁ ምላሳችን እንባርካለን ሰዎችን፣ በዚሁ ምላሳችን በእግዚአብሔር መልክ የተፈጠረውን ሰው ይላል። ወንድ ነው እሱ። ወንድ ብቻ ነው እንደ የሚረገመው ሰው የሚናገረው ወንድን ብቻ ነው፣ ወንድንም ሴት። ስለዚህ በዚሁ በአንደበታችን በእግዚአብሔር መልክ ወይም በእግዚአብሔር አምሳል በእግዚአብሔር ምሳሌ የተፈጠረውን እንረግማለን ሲል
ሰው ነው እያለ ያለው፣ ወንድም ሴትም ነው እያለ ያለው። ስለዚህ እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ብሎ ወንድና ሴት አድርጎ ፈጠራቸው ሲል ወንድም ሴትም የእግዚአብሔር ኢሜጅ ተሸካሚ የእግዚአብሔር ምሳሌ ሆኖ እንደተፈጠረ መመልከት እንችላለን። ቀጥሎ ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት አለ። የተፈጠርንበትን ዓላማ ነው ይሄ የሚናገረው። እግዚአብሔር እንዴት አድርጎ ፈጠረን፣ ከዛ ደግሞ ለምን ፈጠረን የሚለውን ስንመለከት መልሶን እዚህ ጋር ነው የምናገኘው። እንዲባዙ ነው እግዚአብሔር የፈጠረው። አንዳንድ ጽሑፎች አይ ነበረ እግዚአብሔር አዳምና ሔዋንን ነው እንጂ በመልኩ የፈጠረው የቀሩት በአዳም መልክ ናቸው ይላል። አይ አይደለም። አዳምና ሔዋን ከተፈጠሩ በኋላም ይሄ የእግዚአብሔር መልክና የእግዚአብሔር ምሳሌ ከውድቀት በኋላ እንኳን በኖህ ታሪክ ውስጥ ሲመጣ ታዩታላችሁ። አዲስ ኪዳንም ላይ ቅድም እንዳነሳው ሲመጣ ታዩታላችሁ። ሰው ወደቀ ማለት ኮምፕሊትሊ የእግዚአብሔር ኢሜጅ ከላዩ ላይ ጠፋ ማለት አይደለም። ብዥ ብሏል። አዎ፣ ግን ምንም የለም ማለት ግን አይደለም። ከእግዚአብሔር የሚካፈለው ነገር አለው። ስለዚህ ባረካቸው ደግሞ ብዙ ተባዙ ምድርንም ሙሏት ግዟትም አለ ይላል። ሰው የተፈጠረበት ፐርፐዝ እንዲገዛ ነው። ፍጥረትን ሁሉ እንዲገዛ ምድርን ፕላስ ከሰማይ በታች ያለውን የሚበር ወፍ፣ በምድር ላይ የሚንቀሳቀስ እንስሳ፣ በባህር ውስጥ ያሉ አንባሪዎች ወይንም አሳ ወይም የአሳ ዝርያ የሆኑ ውሃ ውስጥ የሚኖሩ ፍጥረቶችን ሁሉ እንዲገዛ ኃላፊነት ተሰጥቶታል። መግዛት እግዚአብሔር ሰውን የፈጠረበት ዓላማ መግዛት ነው ሲባል መግዛት ራሱ በተሳሳተ መንገድ ይተረጎማል። ለምሳሌ ሚስት ለባል ትገዛ ሲባል ኤክስፕሎይት ትደረግ ማለት አይደል፣ ትጨቆን ማለት አይደል። ልክ እንደዚሁ አሁንም ምድርን ግዟት ሲል እግዚአብሔር አቢዩዝ አድርጓት ግን አይደለም። ለምን? ምድር ባለቤት አላት። ለምሳሌ ራሳቸው የእስራኤል ልጆች ከእስራኤልም ውጭ የሆነ ሕዝብ ጣዖት አምልኮን በጣም ሲያበዙ እግዚአብሔር ምድርን አረከሳችኋት ይላል። ለምን? ባለቤት ነኝ እያለ ነው እግዚአብሔር። ፍጥረት አንድ ምድር በእግዚአብሔር የተፈጠረች እንደሆነች ሲያስረዳን ባለቤት እንዳላት እያወቅን ምድር አትቆጪ፣ ቀስ ብዬ ረግጣለሁ፣ ነገ ካንቺ በታች መሆኔን አውቃለሁ የሚል ነበር በልጅነታችን። ስለዚህ እንዳትቆጣ አድርገን እንረግጣታለን ማለት ነው። ምድርና በምድር ላይ እግዚአብሔር የፈጠራቸውን ፍጥረቶች ለእግዚአብሔር ክብር መጠቀም የተሰጠን ኃላፊነት እንደሆነ ይገባናል ማለት ነው። አያችሁ፣ ባደራ ነው እንጂ እግዚአብሔር የሰጠን ኃላፊነት ነው እንጂ የሰጠን ባለቤት አይደለም። ግን አንዳንዴ እንደዛ አይታሰብም። መጽሐፍ ቅዱስ ላይ አንዳንድ አስቸጋሪ ነገስታቶች ተነስተው ለክብሬ የሰራኋት ምን ይላሉ። ውሸት ነው። እና ይሞክራሉ ሰዎች ተነስተው የኔ ነው ይላሉ። በቃ የኔ ነው፣ የምድር የኔ ናት፣ ውስጧም ያሉት ነው። ምድርና ሞላዋ መዝሙር 24 ስታጠኑት ነበር አይደል? እንደውም እዚህ መዝሙር ስለምታጠኑ ምድርና ሞላዋ የማን ናት? የእግዚአብሔር፣ በውስጧም ያሉ ሁሉ ይላል። መዝሙር 24 የሚያስተጋባው ምንን ነው? ዘፍጥረት ምዕራፍ 1 ነው። ግን እግዚአብሔር በፈጠረው ፍጥረት ላይ ሰውን ምን አደረገው? አንዱ ከእግዚአብሔር ሼር ያደረግነው ነገር ምንድነው? መግዛት ነው። ኃላፊነት ወስደን በውክልና የተሰጠ ኃላፊነት ነው። ግን አቢዩዝ ካደረግነው ችግር ይገጥመናል ማለት ነው። ኤክስፕሎይት ካደረግነው ችግር ይገጥመናል ማለት ነው። ስለዚህ ግዟት ምድርን እና በውስጡ ያሉትን ግዙ ሲባል በስነ ስርዓት አስተዳድሩ፣ ባለቤት እንዳለ እያወቃችሁ፣ ውስን የሆነ ኃላፊነት እንደተሰጣችሁ እያወቃችሁ አስተዳድሩ፣ ግዙ ነው እንጂ እንደፈለጋችሁ አርጓት የሚል ትእዛዝ እግዚአብሔር አልሰጠም። ስለዚህ አንዱ የእግዚአብሔር ባህሪ ተካፋይ መሆን ማለት መግዛት፣ ማስተዳደር ማለት ነው። እሱንም ቢሆን ግን በትክክል ማድረጋችንን ሁልጊዜ ቼክ ማድረግ ያስፈልጋል። ሰዎች ወንድና ሴት ሆነው ተፈጥረው እንዲበዙ የእግዚአብሔር ፈቃድ ነው። ግን በየመሃሉ መጽሐፍ ቅዱሳችን ስንመለከት የፈርቲሊቲ ጋድስ ነበሩ። ያውን ስህተት ነው። ሰው እንዲባዛ እግዚአብሔር ነው የሚያደርገው። ባረካቸው ይላል። የእግዚአብሔር ብሌሲንግ ነው ይሄ። ጣዖታት በውሸት ነው የሰው ገንዘብ የሚበሉት። አሁን ይላሉ አንዳንድ ጊዜ ሰዎች በቃ እኔ ጋር ብትመጣ ለመውለድ እዛ ጋር ብትሄድ አይደለም። መጽሐፍ ቅዱስ የሚያስተምረው ይሄንን አይደለም። መባረክ የእግዚአብሔር ፋንታ ነው።
ሰው እንዲባዛ ምድርን እንዲሞላ የእግዚአብሔር ፋንታ ነው። እግዚአብሔር ነው የዚህ ባለቤት እንጂ ሰዎች እጅ አይደለም ወይም ጣዖታት እጅ አይደለም። ይበላሻል በቃ። ከዘፍጥረት ምዕራፍ 1 እና 2 በኋላ ያለውን ልምምድ ስንመለከት እግዚአብሔር ዲዛይን እንዳደረገው ሳይሆን በፍጹም ከዛ ውጪ የሆኑ ልምምዶች ናቸው በቃ እንዳለ ሲበዙ የምንመለከተው። ስለዚህ ሁል ጊዜ መጽሐፍ ቅዱስ ውስጥ የምናየውን ፕራክቲስ በእኛም ዘመን የምናየውን ፕራክቲስ ቀጥታ አምጥቶ እግዚአብሔር ቃል ላይ መክተት ነው። የስ እግዚአብሔር ቃል ልክ ነው፣ ይሄ ፕራክቲስ መጽሐፍ ቅዱሳዊ ነው ካለ ኦኬ። መጽሐፍ ቅዱስ ግን ኖ እንደዚህ አይነት ፕራክቲስ እግዚአብሔርን የሚያሳዝን ነው፣ ኃጢአት ነው፣ ትክክል አይደለም ካለ ብዙ ኮምፕሮማይዝ ለማድረግ ምናምን መቸገር ምናምን የለብንም። ቶሎ ወደ ውሳኔ መምጣት ያስፈልጋል። ወንድና ሴት አድርጎ ፈጠራቸው። ዛሬ በዚህ ላይ እንዴት እንደታመጸ ያው የምታውቁት ነው። ብዙ ዝርዝር ውስጥ አልገባም። ግን የድፍረታቸው ድፍረት አንዳንዶች ምን ብለው ያስተምራሉ? እኔ እኮ ወድጄ አይደለም እንዲሆኝ ስለተፈጠርኩ ነው ይላሉ። እኔ ዘፍጥረት 1 እና 2 ልመን ወይስ ያ ሰውዬ የሚለኝን ልመን? አሁን ይሄ ነው ፈተናው። በጣም ስማርት ናቸው ደግሞ በጣም አፕሮቻቸው ራሱ በጣም በቃ የሚገርም ነው። በጣም ፖላይት ናቸው ምናምን። አዳምጠኛ አይደለም እኮ እንዴት መሰለ ይኸውልህ ነገሩ እንዴት መሰለ አንተ እንደምታስብ አይደለም። ኦኬ እሺ ልስማ። ነገሩ እንዲህ ነው። ከዚህ ጊዜ እንደዚህ ሆኖ ከዛ እንደዚህ ሆኖ ከዛ እንደዚህ ሆኖ እነሆ እምነትሽ ብለህ መለያየት ያ አሁን አንዳንድ ሰው በጣም ጀጀመንታል የምንሆን ምናምን ይመስላል እንደዚህ ስንናገር። ኖ ለእግዚአብሔር ቃል ፌስፉል ስለመሆን እያወራ ያለሁት ለሰው አለመራራት ለሰው አለማዘን ምናምን አይደለም። እግዚአብሔርን ቃል በእግዚአብሔር ሕዝብ ፊት ቆሞ እንደሚያስተምር ሰው አቋም ሊኖረኝ ይገባል። የማምነውን እነሆ እምነቴ እነሆ እምነታችሁ ተባብለን ነው እንጂ መለያየት ያለብን። በግልጽ የእግዚአብሔር ቃል ያስቀመጠውን ነገር ስሩ ታይም ፕራክቲስ የተደረጉ ነገሮችን ጀስቲፋይ ለማድረግ ብዙ መሰቃየት ያለብን አይመስለኝም። ኦሪት ዘፍጥረት ምዕራፍ 19 ላይ ነው ይሄ እንግዲህ የሰዶሙ ፕራክቲስ የተጀመረው አይደል? አሁን ግብረ ሰዶም ይባላል። አሁን በዚህ ዘመን ግብር ስራ ማለት ነው፣ ድርጊት ማለት ነው። ሰዶም ያ ወንድና ወንድ ፕራክቲስ ያደረገው ነገር ነው። ስለዚህ ግብረ ሰዶማውያን ሲባል ያኔ ሰዶም የተጀመረው ፕራክቲስ ለማለት ነው። ታዲያ እኔ ሰዶም ፕራክቲስ የተደረገውን ነገር ነው ጀስቲፋይ ማድረገው ወይ ዘፍጥረት 1 እና 2 እግዚአብሔር ዲዛይን ያደረገውን? በሂደት ምን ያልተበላሸ ነገር አለ ማለት ነገር ተበላሸ። ስለዚህ ከተበላሸ ነገር ተነስተን ቴዎሎጂ አንሰራ ወይም የስነ መለኮት አቋማችንን እዛ ላይ ዴቨሎፕ አናደርግ። የእግዚአብሔር ቃል ግን ወንድና ሴት አድርጎ ፈጠራቸው ደግሞም ባረካቸው ይላል። ምን ብሎ? ብዙ ተባዙ ምድርንም ሙሏት ግዟትም ይላል። ስለዚህ መግዛትም በስርዓት እንደሆነ ማወቅ ያስፈልጋል። ቁጥር 28 መጨረሻው የባህርን አሶች የሰማይን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይላል። አሁን እነዚህ አሶች በአየር ላይ የሚበሩ ወፎች እንስሳቶች ምናምን ተጠቅሰዋል። ከዚህም በኋላ መጽሐፍ ቅዱስ ግን ሲጠቀሱ ልክ እንደ ሰው ጎላ ጎላ ብለው አይደለም። አሁን ኢየሱስ አንስቷል፣ ስለ አሳ አውርቷል። አሳ አጥማጅ ነው እንደውም የጠራው አይደለም ገና መጀመሪያ ራሱ ከዚህ በኋላ አሳ ሳይሆን ሰው ታጠምዳላችሁ ተነስተዋል። አሶች ግን የሰውን ያክል አይደሉም እንስሳቶች ያላቸው ሲግኒፊካንስ ማለት ነው። አሁን ስለ ወፎች ኢየሱስ ራሱ አስተምሯል። ማቴዎስ ወንጌል ምዕራፍ 6 ቁጥር 26 ላይ ስለምትበሉት ስለምትጠጡ ስለምትለብሱት አትጨነቁ ብሎ ወዲያው ያመጣው ወፍን ነው ያመጣው። የሚበሩት የሰማይ ወፎች በጣም በጣም ትልቅ ቦታ አላቸው ለማለት አይደለም። ይህ እንደ ምሳሌ ነው የመጡት እዛ። ስለዚህ የተፈጠረ ሁሉ ፍጥረት ሰው እንዲያስተዳድረው ተፈጥሯል እንጂ ሰው በሌሎች ፍጥረቶች እንዲተዳደር እንዲንበረከክላቸው እንዲሰግድላቸው አምላኬ እንዲላቸው በፍጹም አልተፈጠረም። ኦርደሩ እንደዚህ አይደለም። አሁን ግን ተገልብጦ አንዳንድ ቦታ አንዳንድ እንስሳ አምላክ ነው። ጅብ አምላክ የሆነበት ቦታ አለ። ለምሳሌ ጅብ ይፈራል። ዘንዶ ምን እንደማታውቁ ናችሁ እኮ ደግሞ ዘንዶ ስንት ቦታ ነው አምላክ የሆነው? ሆኗል፣ ብዙ ቦታ ሆኗል። አንዳንድ እንስሳቶች የተለዩ ናቸው። በቃ በልዩ እንትን ይታያሉ። አንዳንድ በግ አሁን አንዳንድ ቦታ አንዳንድ ፍየል ለየት ያለ ቀንድ ያለው ከለሩ ቡራቡሬ የሆነ ምናምን አይ መጽሐፍ ቅዱስ እነሱ ሁሉ በሰው እንዲገዙ በሰው እንዲተዳደሩ ለሰው ተፈጥረዋል እንጂ ሰው ለነዚህ እንስሳቶች
አልተፈጠረም። ግዟቸው ማለት በእናንተ ስር ናቸው፣ የሚሰለጥኑባችሁ አይደሉም። ሰው ነው ክቡር፣ ክብር ለእግዚአብሔር ይሁን። ሰው ነው በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠረ እንጂ ሌላ ፍጥረት በፍጹም እግዚአብሔርን አይመስልም። አሁን የእስራኤል ልጆች ዘጸአት 32 ላይ የድፍረታቸው ድፍረት ጥጃን ከእግዚአብሔር ጋር ማመሳሰል፣ ትዕግስቱ ራሱ እግዚአብሔር ይሄ ነው ከግብጽ ያወጣን የድፍረት ድፍረት። ጥጃ እንኳን ያንን ሁሉ ሰው ከግብጽ ሊያወጣ ራሱ ይወጣል። ይሄን ያህል ነው የሚስተው ልላችሁ ነው። ሰው በቃ አሁን አይመስልም እንጂ ይሄን ያህል ነው ሰው የሚስተው። ደግሞ አንድ ሰው ነው እንደ ሳተው አገር እኮ ነው የሳተው። ይሄ ነው ያወጣን። እንደዚህ ያደረጉት አንዴ ብቻ አይደለም፣ በጣም ብዙ ጊዜ አድርገዋል። ኢዮሮብዓም ደግሞታል። ይሄን እስራኤል ለሁለት ስትከፈል ሰለሞን የሰራው መቅደስ እዛ ኢየሩሳሌም ስለሆነ ይሄዱብኛል ብሎ ስለፈራ ዳንና ቤቴል የሚባል ቦታ ጥጃ አስቀምጦ ይሄ ነው አምላካችሁ አለ። ደምን ከዚህ ጥጃ ጋር ምንድነው የሚያያይዛቸው ላለው በጣም ነው መጣላው። እሱን ጥጃ ድጋሚ ሲመጣ ያናድደኛል። ድጋሚ ሲመጣ በጣም ያናድደኛል። ግን ዘፍጥረት ምዕራፍ 1 የሚነግረን ምንድነው? ፍጥረት ሁሉ በሰው ሊገዛ፣ ክብር ለእግዚአብሔር ይሁን። ኦርደሩ ይሄ ነው። በሰው ሊገዛ፣ በሰው ሊተዳደር ተፈጥሯል። ሰው ክብሩን ሲያጣ፣ ልኩን ማወቅ ሲያቅተው፣ የቱ ጋር እግዚአብሔር እንዳስቀመጠው ማወቅ ሲያቅተው ከሱ በታች የሆነ ነገር ይሰለጥንበታል ማለት ነው። በቃ እና የባህር ዓሦችን እነዚህን ሁሉ ግዟቸው አለ። ቁጥር 29 እስከ 31 ያለውን ላንብብና በሱ ላይ ትንሽ ተናግሬ ያ ሮሜ 11:36 እንዳልኳችሁ በርሱ ከርሱ ለርሱ ስለሆነ የተፈጠረው እግዚአብሔርን አመስግነን እንደምንጨርሰው። እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ ይላል። አሁን ይሄ ሰጠኋችሁ የሚለውን ስመለከት ምን አይነት ፕሮቫይደር እንደሆነ ያሳያል። እግዚአብሔር ሰውን መፍጠር ብቻ አይደለም፣ ለሰው የሚያስፈልገውን ኢቭን ለነዛ ለተፈጠሩ እንስሳቶች ሁሉ የሚያስፈልገውን ነገር እግዚአብሔር እንዴት እንዳዘጋጀን ሰጠኋችሁ። ለምድርም አራዊት ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናቸው። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ 6ኛ ቀን። እጅግ መልካም እዚህ ጋር ብቻ ነው የተባለው። ከዚህ በፊት ያሉት ቀኖች የተፈጠረው ፍጥረት ሁሉ እግዚአብሔር የፈጠረውን አየ፣ መልካም ሆነ። እግዚአብሔር የፈጠረውን አየ፣ መልካም ነው አለ፣ መልካም ነው። እዚህ ጋር ለምን እጅግ መልካም ሆነ? በፍጥረት ሁሉ ላይ ኃላፊነት ባለቤት እግዚአብሔር ነው። ኃላፊነት የተሰጠው እንዲገዛ እንዲያስተዳደር የተሰጠው የእግዚአብሔርን ኢሜጅ የተሸከመ የእግዚአብሔርን ምሳሌ የተሸከመ ሰው ስለተፈጠረ እግዚአብሔር ይሄን መልካም ነው ብዬ ብቻ አላልፈውም፣ እጅግ መልካም ነው አለ። ክብር ለእግዚአብሔር ይሁን። ስለዚህ የኢየሱስ ክርስቶስ ትምህርት ከዚህ ውጭ አይደለም። ፕሮቫይደራችን የሰማይ አምላክ እግዚአብሔር ነው ብሎ ነው ያስተማረው። ይሄው የዘፍጥረት አንዱ እግዚአብሔር ማለት ነው። ለእንስሶች ሳይቀር እግዚአብሔር ነው ይሄንን ያዘጋጀው። መዝሙር ውስጥ ታያላችሁ። ፍጥረት እንኳን አንተ እጅህን ከፍተህ እንደምትሰጠው እያሰበ ወደ አንተ ቀና ብሎ ይመለከታል። አንተ ነህ ፕሮቫይደር፣ አንተ ነህ አኗሪ፣ አንተ ነህ ሰጪ። ስለዚህ በጣም ራስን አምብል ማድረግ ያስፈልጋል። አሁን አንዳንድ ጊዜ እንደዛ አይሰማንም። ኖ አለኝ፣ እገዛለሁ፣ በላለሁ፣ ጠጣለሁ፣ ዛሴት በሉ ይላል። ዘፍጥረት 1 ግን በሉ አይልም። ፕሮቫይድ ያደረገህ እግዚአብሔር ነው የሚለው። ክብር ለእግዚአብሔር ይሁን። አዎ ምንበላውን ምንጠጣውን የትኛውንም የሚያስፈልገንን ነገር ያዘጋጀ የሰጠ እግዚአብሔር ነው። ስለዚህ እግዚአብሔር የፈጠረውን ሁሉ ፈጥሮ ጨረሰ። 6ኛ ቀን በ7ኛው ቀን አረፈ ነው። እንግዲህ ምዕራፍ 2 ኔክስት ዊክ ተገናኝተን ስንጀምር አንዱ ከእግዚአብሔር ሼር ያደረግነው ካራክተር ሰርቶ ማረፍ ነው ብዬ አምናለሁ። ብዙ አላነሳውም፣ ግን ኔክስት ዊክ አነሳዋለሁ። 6 ቀን ሰራ፣ በ7ኛው ቀን አረፈ። አንዳንድ ጊዜ 6 ቀን አርፎ 1 ቀን መስራት የሚፈልግ ሰው አለ። የእግዚአብሔር ካራክተር አይደለም። ቁጭ ብዬ ነው የምበላው የሚል ሰው ሁሉ አለ። የእግዚአብሔር ካራክተር አይደለም። ወይ ከጤና አንጻር ከእድሜ አንጻር ምናምን ኦፍ ኮርስ ሰው ሳይበላ ቁጭ ብሎ ሊበላ ሳይሰራ ቁጭ ብሎ ሊበላ ይችላል። እሱ ኤክሰፕሽናል ኬዝ ነው። ግን ብዙዎቻችንን የሚመለከተውን እናወራ ካልን አንዱ የእግዚአብሔር ካራክተር ሰርቶ አረፈ ስለሆነ መስራት የእግዚአብሔር ባህሪ ነው። this is theology በነገራችን ላይ ቴዎሎጂ ኦፍ ወርክ ማለት ነው።
ምንም የሚዘለል ነገር የለም። እግዚአብሔር የፈጠረ አረፈ ሲል አንዘለውም። ይሄንን ዘጸአት ምዕራፍ 20 ላይ የእስራኤል ልጆች ያዘዛቸው ይሄንን ነው። ልክ እግዚአብሔር ከስራው እንዳረፈ እናንተም ደግሞ ሰርታችሁ በዚህ ቀን እረፉ፣ ፎከስ አድርጉ፣ አምላካችሁን አምልኩ፣ ሰንበትን ቀድሰው የሚለው ማለት ነው። ስለዚህ ሰርቶ ማረፍ ነው እንጂ አርፎ መስራት አይደለም። ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ ነው። ስለዚህ ለዘላለም ለሱ ምን ይሁን? እንጸልይ፣ እግዚአብሔርን እናመስግን። ክብር ለእግዚአብሔር ይሁን። ዘፍጥረት ምዕራፍ 1 ይሄ ነው። አይመስልም፣ ስታዩት አይመስልም። ዝም ብሎ ቶሎ ሂዱ ይላል። ፈጠረ ይላል። ከዛ ሰውን ፈጠረ ይላል። ግን ኦርደሩ መዛባቱ ነው። ይሄ ሁሉ ሜስ የተፈጠረው አሁን በዓለማችን ላይ ይሄ ሁሉ ሜስ የተፈጠረው ምድር ባለቤት እንዳላት አለማወቅ ብዙ ሜስ ያመጣል። ሰው በፍጥረት ላይ ባለስልጣን መሆኑን ማወቅ ሲያቅተው ፍጥረትን አምላኩ ያረጋል። ኢየሱስ የሄደበት መንገድ ይሄ ነበረ። በመጀመሪያ ይላል ሲጠየቅ፣ በመጀመሪያ እንዲያን ነበረም ዲዛይን የተደረገው። በኋላ ነው ተበለሻሽቶ እንደዚህ አይነት ፕራክቲስ ሰው የገባው እያለ ይመልስ ነበር። ስለዚህ የተበላሸን ፕራክቲስ ጀስቲፋይ ማድረግ አይደለም። እኛ እዚህ ተገናኝተን የጌታ ቃል በእውነት ምን ይል ነበረ በዛን ጊዜ የሚለውን ነው የምናየውና ይህን እያሰብን ምናልባት አዳዲስ ሰዎች ህይወቴን ለጌታ መስጠት እፈልጋለሁ፣ እንዲጸልይልኝ እፈልጋለሁ፣ እንድታማክሩኝ እፈልጋለሁ፣ አሉኝ ጥያቄዎች የምትሉ ካላችሁ ከፈለጋችሁ እጃችሁን አውጥታችሁ አጠገባችሁ ያለው አስተናጋጆች አድራሻችሁን ወስደው ቤተክርስቲያን አገልጋዮች ጋር እንድትገናኙ ሊያደርጓችሁ ይችላል። ወይም ደግሞ አንድ ስልክ ቁጥር አለ። እዚህ ስክሪኑ ላይ የምትመለከቱት ስልክ ቁጥር አለ። እሷን ያዝ አድርጉና በዛ ስልክ ደውላችሁ አገልጋዮችን ማግኘት ማነጋገር ትችላላችሁ። ሌሎቻችን እግዚአብሔርን በምስጋና በአምልኮ እናከብረዋለን። ክብር ለእግዚአብሔር ይሁን። ምን አለን እግዚአብሔር? ምን አደላችሁም አለን እግዚአብሔር። ምን እንዳልሆንን ደግሞ ምን እንደሆንን ማወቅ በጣም ጠቃሚ ነገር ነው። የተፈጠርንበትን ዓላማ ማወቅ ከኑሯችንን ውስብስብ እንዳይሆን ያደርገዋል። በእግዚአብሔር ፊት ሁላችን እንቆም። ይህንን ሁሉን የፈጠረው እኛንም የፈጠረው ሁሉን ውብ አድርጎ የሰራውን እግዚአብሔር ከፍ እናደርገዋለን በዚህ ዝማሬ። ሃሌሉያ። በታላቅ ብርሃን በክብር
እናከብርሃለን አምላካችን። ንጉሳችን አንተን፣ አምላካችን አንተን በላያችን ላይ እንሾማለን። ካንተ በላይ ምንም ነገር ከፍ እንዳይል በኢየሱስ ስም እንጸልያለን። በእኛ ላይ አንተ ብቻ በእኛ ላይ ከፍ በል። አንተ ብቻ በእኛ ላይ አምላክ ሁን። እግዚአብሔር አምላክ ራሳችንንም ከፍ እንዳናደርግ እግዚአብሔር ሆይ ጠብቀን። ይህን ተናግረህናልና እግዚአብሔር አምላክ ራሳችንን ከፍ እንዳናደርግ ጠብቀን። መጽሐፍ ቅዱስ ሲናገር ይላል እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ዝቅ ማለት መንፈስ በመጥምቁ ዮሐንስ ላይ ነበር አይነት መንፈስ እኔ ላንስ እሱ ግን ሊልቅ ይገባዋል አለ። እግዚአብሔር አምላክ ከንቱ ክብርን ፈላጊዎች እንዳንሆን ጠብቀን። በጠላትም እንዳንታለል ልባችንን ጠብቅ። እግዚአብሔር ሆይ ራሳችንን ከፍ እንዳናደርግ አዳምና ሔዋን በተታለሉበት መታለል እኛም እንዳንታለል ጠብቀን። ያንተን አምላክነት እንድንረዳ ራሳችንን ሳናቅ ከአንተ ጋር አስተካክለን እንዳንገኝ በአንተ ቦታ ላይ ራሳችን አስቀምጠን እንዳንገኝ እግዚአብሔር አምላክ ተናግረሃልና አንተ ጠብቀን። ይልቅስ እግዚአብሔር አባት አይኖቻችንን ክፈትልን። ክብርህ ይታየን፣ ሞገስህ ይታየን፣ ቅድስና ይታየን። የአምላክነት ማንነትን እግዚአብሔር አምላክ ሆይ መረዳት እንድንችል ልባችን እንድትከፍትልን በኢየሱስ ስም እንጸልያለን። የዛን ጊዜ በእውነት እንደ አምላክነትህ እናመልክሃለንና እግዚአብሔር አምላክ ሆይ በእውነት ከመንፈስህ የመገለጥ መንፈስ ስጠን። ራስህን ግለጥልን እግዚአብሔር አምላክ። ዕለት ዕለት አንተን እንድናቅህ እርዳን እግዚአብሔር አባት። በእውነት እናመልክሃለን። ኦ ክብር ብለን እንደጸለይን እንደዘመርንም እግዚአብሔር አምላክ ሆይ በእውነት አንተን ክበር እንልሃለን። ስለተናገርከን እናመሰግንሃለን። ይህ የትህትና ልብ እግዚአብሔር አምላክ ሆይ ከኛ ጋር አብሮ ይቀመጥ። ዕለት ዕለት ከኛ ጋር አብሮ ይቀመጥ። በጥቂት የተሳካልን ሲመስለን እግዚአብሔር አምላክ ሆይ ከሆነው በላይ ራሳችንን ከፍ አድርገነው እንዳንገኝ እግዚአብሔር አምላክ ሆይ የትህትናን ልብ በልባችን ውስጥ አስቀምጥ። ያንን ልብ ስጠን። እናከብርሃለን ጌታ ኢየሱስ። ስለተናገርከን ተመስገን። ያገለገለንን ያስተማረን ባሪያን እግዚአብሔር አምላክ ሆይ ባርከው። ከዚህም በላይ በቃል እግዚአብሔር አምላክ አብዝተን እንድጨምርለት በኢየሱስ ስም እንጸልያለን። እኛም ደግሞ በጸጋህ እንድናድግ እርዳን። በሁሉ ነገር ክበር። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አባት ይጠብቃችሁ። እግዚአብሔር አምላክ ፊቱን በእናንተ ላይ ያብራ፣ ሰላምንም ይስጣችሁ። እግዚአብሔር በነገር ሁሉ መከናወንን ከእናንተ ጋር እንዲያደርግ ጸልያለን በጌታ በኢየሱስ ክርስቶስ ስም አሜን።